የተሳደቡትን የብልግና ስድብ ብናሳያችሁ ቪዲዮ እኔም እህትየው እጅ ላይ አለ። ምን ታሪክ ያለሽ ራሷ እህትየው ባሳየቻችሁ ሰዓት ታሳያችሁ ሜርሲ ማለት ነው። ዋት ያልኳት ጽሁፉን ሳየውና እዚህ ገስት ላይ ገብታ ስትናገረው የነበረችው እህት በዚህ አይነት የብልግና ስድብ ይሄ አባቶች ብሎ የሚለው ቃል ራሱ ነፍሴ እስክትጸየፈው ድረስ ታውቃለህ። ነፍሴ ተጸየፈችው። መልካም ነገር ነው እኮ ግን በጌታ በኢየሱስ ክርስቶስ እነኚህ ሰዎች ተንበርክከው ይጸልያሉ። እኔ አለ ጌታ ወንድሜ ወንድምነት ብዬ የምለው ሳሙኤል በላይነህ ነው። ላይቭ ላይ ወጥቶ አከርካሪውን ሰብረነዋል፣ ማንም አይሰማውም። አከርካሪያቸውን ሰብረነዋል፣ ማንም አይሰማውም። ባልና እንግዲህ ሳምንቱን ሁሉ አልቅስ ግብስብስ ብሎናል ብለህ አዎ ደግሞዋለሁ። ግብስብስ ቴዎሎጂያን ስራ የማይሰሩ ዝም ብሎ ተግበስብሶ የሚሄድ ማለት ነው። ግብስብስ ቴዎሎጂያን ወንጌል የማይሰብክ ማለት ነው። ወንጌል የማይሰብክ ኢየሱስ አጀንዳ ያልሆነ የጌታን መምጣት የማይናገር ትውልድን የማያስጠነቅቅ ዘመኑ አልቆ ምዕራፍ ሊዘጋ የጌታ መምጣት በደጅ ቀርቦ እባካችሁ ኑ ተመለሱ፣ ንስሐ ግቡ፣ ከኃጢአታችሁ ተመለሱ ብለው የማይሰብኩ አጀንዳ የላችሁም። ቲክቶክ የከፈታችሁት ግማሾቻችሁ ለወሬ፣ ግማሾቻችሁ ለነገር፣ ግማሾቻችሁ ለዘረኝነት፣ ግማሾቻችሁ ለግሩፕ፣ ግማሾቻችሁ ለአድመኝነት ነው። ምክንያቱስ እዛ ተሰልፈ ነው ማይ እዛ ተሰልፈ ነው ማይ የሆነ ነገር ይፈጠር የነገሩ እውነተኝነት ሳታረጋግጥ ነው እኮ እሷ ነች። አዎ እሱ ነው ይሄ ዳንኤል የሚባለው ኤርሚያስ ምናምን ነገር ብላችሁ ነው የነገሩ እውነተኝነት ሳታጣራ እንዴት ሰው መልእክት ሳይኖረው፣ እንዴት ሰው አጀንዳ ሳይኖረው፣ እንዴት ሰው ሚሽን ሳይኖረው መጥቶ ሙሉ ቀን ይውላል። ደግሞ ይመጡና ለመናገር ሲፈልጉ 24 ሰዓት ሙሉ እዚህ ቲክቶክ ላይ ተዘፍዝፈህ ይላል። ይሄን ብሎ ያለው ሰውዬ እኮ አብሮኝ ነው እዚህ ተዘፍዝፎ የሚውለው። 24 ሰዓት መዘፍዘፌን 24 ሰዓት ስላየኝ ማለት ነው። 24 ሰዓት መዘፍዘፌን 24 ሰዓት ከኔ ጋር ተዘፍዝፎ ቁጭ ብሎ እያጣጣመ ኤርሚጌ እየሰበክ ወንጌል ስትናገር ውስጤ እየተቃጠለ በልሳኖች ሁሉ ጸልይ ነበር፣ ሰውነቴ ላይ ሁሉ እሳት ይሰማኝ ነበር ብሎ ያለው ሰውዬ 24 ሰዓት ሙሉ እዚህ ተዘፍዝፈህ ወይ የእንትና ዳሌዋ እንዴት ያምራል አልኩ። ታዲያ አልኩ ወይ 24 ሰዓት ተዘፍዝፌ አንድ ሙታንን እሳቸው እሱ እሷ ብዬ አልኩ አልልም። 24 ሰዓት ተዘፍዝፎ ሰው ማኝክ ነው በፍጹም። አጀንዳይም አይደለም፣ አልተጠራሁበትም። ወንድሞቼም እህቶቼም አልተጠሩበትም። 24 ሰዓት ተዘፍዝፈ አልከን። እንደዛው እናንተ በተጠቀማችሁት ቃል ልጠቀም። ተዘፍዝፌ ኢየሱስ ያድናል ነው። ወንጌል እውነት ነው። ወንጌል እውነት ነው። እነኚህ መጽሐፍቶች ደግሞ ገድላት፣ ድርሳናት ውሸት ናቸው። ስለዚህ ከውሸቱ ተላቀቁ፣ ወደ ወንጌሉ ኑ ነው እዚህ ያለን ወንድሞችና እህቶች አጀንዳችን ማለት ነው። ምን ልታረግ መጣሽ? ምን ልታረግ መጣህ? ምን ልናረግ መጣን? ሶሻል ሚዲያ ላይ ቲክታክ ለምን ከፈትክ? ለምን ከፈትሽ? ለምን ከፈትኩ? ቴሌግራም ግሩፕ ለምን ከፈታችሁ? ዋትሳፕ እዛ የሰበሰባችኋቸውን ሰዎች ታጽናኗቸዋላችሁ? በእግዚአብሔር ቃል የደከሙ ይበረታሉ፣ ትጸልዩላቸዋላችሁ። እነዚህ ሲጸልዩም አናያቸው፣ ሲዘምሩ አናያቸው፣ ሲያስተምሩ አናያቸው፣ ሲሰብኩ አናያቸው፣ ሲገስጹ አናያቸው። ታዲያ ምን ሲያደርጉ ምናየው? ወሬ ሲቀዱ ሲሰፉ ማለት ነው። ስለ ጌታ መስክሩ። አክሊል የሚሆነው ሽልማት የሚሆነው በሰው ፊት የሚመሰክርልኝ እኔ በአባቴ ፊት መሰክርለታለሁ ነው ብሎ ያለው። በሰው ፊት የሚያፍርብኝን ደግሞ በአባቴ ፊት አፍርበታለሁ ብሎ ያለው። ለትልቁ ስራ እንዘጋጅ። ደግሞም ትልቁ ስራ ውስጥ ነው ያለነው። እግዚአብሔር ትልቅ አጀንዳ ሰጥቶናል፣ ትልቅ ሸክም ሰጥቶናል። የነፍሳት ሸክም ያላችሁ፣ በርደን ያላችሁ፣ ትውልድ እንዲድን የምትፈልጉ ሰዎች ዝም ብለህ ብራዘር፣ ዝም ብለህ በቃ እኔ ካሳሳትኩ ልሳሳት፣ ዝም ብለህ ቀኝህን ስጠኝ ብራዘር፣ ዝም ብለህ ቀኝህን ስጠኝ።
ወንድም አለ አትጸጸትም አልኩ። ዝም ብለህ ቀኝ ስጠኝ እህቴ፣ ዝም ብለሽ ቀኝሽን ስጭ። ወንጌል ከሆነ አጀንዳሽ ነው ቀኝሽን ስጭ። ወንጌል ካልሆነ ቀኝሽንም ግራሽንም እንዳሰጭኝ ወግጅልኝ። ወንድም አለ ወንጌል ካልሆነ አጀንዳ ቀኝንም እጄ ነው ግራንም እንዳሰጠኝ ወግድልኝ። ብራዘር ከመንገድ ይለ ከወንድሞችም ከእህቶችም መንገድ ላይ ወግጁልኝ። የእግዚአብሔር ልጅ ኢየሱስ ያድናል። ይሄ ሁሉ ቀን የሚሰበከው የኛ ቤት የምስራች ነው። የወንጌላውያኑ የምስራች ነው። የወንጌላውያኑ ስብከታችን ነው። የወንጌላውያኑ መልካም ዜናችን ነው። ጌታ ኢየሱስ እኮ ይወድሃል ወንድም ማለት ነው። እህቴ በእውነት እኮ የእግዚአብሔር ልጅ እኮ ይወድሻል። እኔን ትላል። በኃጢአት ቆስለው የመጡ ስንቶች አሉ የደከሙ፣ ዓለም የሰለቻቸው፣ ሰይጣን ያንገላታቸው፣ ኃጢአት ነፍሳቸውን ያበላሸ ስጋቸው ሁሉ እንኳን ጭምር ሳይቀር በቃ በልቶ ታውቃለህ። ኃጢአት፣ ጫት፣ ሲጋራ፣ ድራጉ፣ መጠጡ፣ ዝሙቱ፣ እርኩሰቱ በልቶት ትውልዱ ማለት ነው። የኢኮኖሚ ድህነቱ በዛው ላይ ሆኖ ስንት ኢትዮጵያውያንና ስንት ኤርትራውያን ይሰማሉ። ስንት ተስፋ የቆረጠ ሰው አዲስ አበባ ከተማ ውስጥ ቁጭ ብለው ቲክታክ አለው እንደምንም ይሁን ገዝቶ የሚሆን በሰረቀው ስልክ ላይ ቲክታክ ዳውንሎድ አድርጎ ስንት አለ ወጣት የሚሰማ። አንዳንዱ ኢንተርኔት የሚገዛውበት አለው። አንዳንዱ ደግሞ ኢንተርኔት ነፃ ኢንተርኔት የሚያገኝበት የሆነ ሆቴል ስር ቁጭ ብሎ ወይ ኳስ ወይ የሆነ ነገር ለማየት ቲክታክ ለማየት የሚገባ ማለት ነው። መንገድ ዳር የወደቀ ማንም ዞር ብሎ የማያየው፣ ጳጳሳቱም ፓስተሮቹም ወርዳው ወንጌል የማይሰብኩት ማለት ነው። ከለበሰው ልብስ የተነሳ ማንም ዞር ብሎ የማያየው፣ ተስፋ ያጣ ትኩረት ያጣ፣ በሰው ዘንድ የማይወደድ ያን ሰው ኢየሱስ ይወድሃል ብለን ስንል እዚህ ስንናገረው ይሰማል። ያ ሰው ይሰማል። ብዙዎቹን ደግሞ የምስክር ስለሆንኩ ማለት ነው ይሰማል። አሁን የቸገረን የወንጌሉን ስራ እንሰራለን። ተቀብሎ እንኳን የሚያገለግል እንኳን አገልጋይ የሚያስተምርና የሚሰብክ አገልጋይ እኮ የለም። ወንድምነት ነው። አሁን ፓስተር ታሬና ወንድምነት ነበሩ የሚያስተምሩት ደህንነት ትምህርት እና ፓስተር ለገሰ ይልማ በባለፉት ዓመታት ላይ ፓስተር ለገሰ ይልማ ጣሊያን ሀገር አለ። መሰረታዊ እንኳን ክርስትና ትምህርት የሚያስተምርልን የለም። ኤርሚያስ ጌታን የተቀበሉ ሰዎች ካሉ እኔ ላግዝህ እንኳን ብሎ የሚል የለም። አንድ ማዕት ቴዎሎጂያዊ ማለት ነው። ከፋብሪካ የወጣ ሳሙና ይመስል ተቆርጠው ተከርክመው ይወጡ ከኢቲሲ ከኢቢሲ ከእንትና ኮሌጅ ስራ የማይሰሩ የኤንጂኦ ሰራተኛ ሁሉ ማለት ነው። እዚህ ቲክቶክ ላይ የምታያቸው በሙሉ ከከበደ እስከ አየለ ብለህ ስማቸውን ልጠራ ልችላለሁ። የጽድቅ ሰባኪ ነኝ። በፊት ለፊት ነው የምነግርህ ብራዘር። ከከበደ እስከ አየለ ብለህ የምትላቸው በሙሉ እንደ ፋብሪካ ሳሙና ተቆርጠው የወጡ ኢየሱስ ብሎ የሚል ለእነሱ አላርጅክ ነው። በሙሉ እኮ አልኩ ሞቱና ትንሣኤው ብሎ ማዳኝነቱ መስበክ እንደ የኋላ ቀርነት ነው። ያልበሰለ ክርስቲያን ይሄ ዝም ብሎ ትናንትና አዲስ እረኛ ከብት አያስተኛ እንደሚባለው በድሮ እንደምንለው በሙሉ ወጥተው የሚያወሩት ወይ አያስተምሩ፣ ወይ አይሰብኩ፣ ወይ አይገስጹ፣ ወይ አይለሙ፣ ወይ አይሰሙ ከጥቂቶቹ በስተቀር። እንዴት ቴዎሎጂያን አይጠቅሙም ብሏል? አዎ ስጠቅሙ ስላላየን እኮ ነው። የጠቀሙትም አሉ እየጠቀሙ ያሉትም አሉ። እንዴ ታዲያ በሙሉ ስጠቅም አንድ እኮ የጠቀሙትን ነው ጠቅመዋል ብለን ብለን እኔ በሽንገላ ወይ አንተ እኮ የጌታ ሰው ምናምን ብዬ አልልህም። የጌታም ትሁን የሰይጣንም ትሁን በራስም ትሁን እኔ አላቅም። የጌታ የሆነ ግን ስለ ጌታ ሲናገር፣ ሲገስጽ፣ ሲያስተምር፣ ሲመክር ሰዎችን በፍቅር ቀርቦ ሰይጣን ከሚያቆላምጠኝ ኢየሱስ በእግሩ ይርገጠኝ ይላል። ከአንተ ማቆላመጥ ይልቅ ጻድቃን መጥተው ሲዘልፉን ሲገስጹን ተመለሽ ብለው የሚሉ ስንቶቹን ከሞት ያድናሉ። መሴ ጥፋት አጥፍታ መስዬ የኔ እናት የኔ ሆድ የኔ አንጀት እያልክ የሰውነትን አካል እየቆጠርክ እሷን ማቆላመጥ አይደለም። ካጠፋች ገጽሳታለሁ። እህቴ ናት። ለምን? ስለምወዳት፣ እግዚአብሔር ስለሚወዳት። ሳጠፋስ ትገስጸኛለች። ወይ ይሄ ፍቅር ሰባኪ የሆነ ሰው እንዴት ለራሱ ሲጠራቸው እህቶችን እኮ ምናምን ነገር ብሎ እንዲባልልን ወይ ነጋዴ የስም ነጋዴዎች ማለት ነው። ወይ ፍቅር የሆነ ሰው እንደው ይዩትን አነጋገሩ ራሱ ቁጥብ ያለ ምናምን ነገር ብለው የሚሉ ማለት ኖ እህትየው ሜርሲን ገጽጻታለሁ ስታጠፋ፣ እሷም ልክ እንደዚሁ ማለት ወንድምነት ዳኒን እገስጸዋለሁ፣ እሱም ልክ እንደዚህ ማድረግ አለበት። ፍጹሙን ሰው ለክርስቶስ ለማቅረብ እየገሰጽን አይደል ያለው ቅዱስ ጳውሎስ? አዎ በቃ አለቀ። ለምን? ቤተሰብ ስለሆንን። ለምን? አንተ ደም የተከፈለልህ እግዚአብሔር ሕዝብ ስለሆንክ ማለት ነው። ኦኬ ወንድምነትን እግዚአብሔር አገልጋይ ሲያደርገው የወንጌል ሰባኪ ሲያደርገው ወንጌላዊ ሲያደርገው ሊያገለግል ነው እንጂ እኛን እያቆላመጠ
ሳጠፋ ዝም ብዬ በኃጢአት እየተረመጠመጥኩ ቢያይ ኢትስ ኦኬ እንግዲህ አለ አይደል ምን ኖ 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 ይሄማ ሰባኪነት አይደለም። ይሄማ ትክክለኛ ወንጌላዊነት አይደለም። ይሄማ ትክክለኛ አገልጋይነት አይደለም። ትክክለኛ አገልጋይነትማ ሲያጠፉ እንደ ጳውሎስ ማለት ነው። በመልእክቱ አሳዘናቸው። ታውቃለህ? አዘን ብለው አሉት። በመልእክቴ ያሳዘንኳችሁ አላቸው። በመልእክቴ ያሳዘንኳችሁ ቢሆን እንኳን ይህ አይነቱ ሐዘን ወደ ንስሐ ያደርሳችኋል አላቸው። ማለት ይቅርታ አልጠይቅም እኮ እያለ ነው ጳውሎስ። በመልእክት አሳዘነ ስታበቃ ጳውሎስ ይቅርታ አልጠይቅም? አዎ አይጠይቅም። መልእክቱም ነበር ያሳዘናቸው። በግራም በምስራቅም በምዕራብም በሰሜንም በደቡብ ምን ያጠረባቸው ቆሮንቶሳውያን። ለምን? ከዝሙቱም እንዳይቀምሱ፣ ከሰይጣንም ማዕድ እንዳይቀምሱ፣ ከክርስቶስም ማዕድ እንዳይቀምሱ፣ ከዚህም እንዳይቀምሱ፣ እዚህም ሄደው እንዳይቀላውጡ በሙሉ አጥር አኖረ። ለጣዖት የታረደ እንዳትበሉ፣ ዝሙት እንዳታረጉ፣ ግሩፕተኝነት እኔ ጴጥሮስ እኔ ከፋኝ እንዳታደርጉ። እግዚኦ! እንደዚህ አይነት ሐዋርያ እንዲህ አይነት ሐዋርያ በሙሉ ዳጠጋስ ይዞ ማለት ነው ጳውሎስ ነገራቸውና አዘን ብለው በመልእክቱ እንዳዘኑ ነገሩት። በመልእክቴ ያሳዘንኳችሁ ቢሆንም እና ዳሃጸ ልሳን ነው። በባለፈው ትንሽ ተናድጄ ተቆጥቼ ነበርና ስሜታዊ ሆኜ የተናገርኩት ብሎ አይልም። እንደኔ ጳውሎስ አይልም። የእግዚአብሔር መልእክተኞች ሆነ አይልም። አይ ስሜታዊ ሆኜ ነው ወንድምነት ቤካ አልልም። ለምን ደም የምለው ባጠፋው ነገር ላይ ወንድምነት ትክክል አይደለም። ከፍ ካለ ገስጸዋለሁ። ኦኬ ለምን ደም አድርገው ስለምወደው እግዚአብሔርም ስለሚወደው እኔንስ መገሰጽ ነው ያለበት። ለምን ወንድሜ ስለሆነ ስለሚወደኝ፣ ኦኬ ጌታም ስለሚወደኝ። ሁለተኛ ስምንገሳጸስበት ምክንያት በእግዚአብሔር ጸጋ እግዚአብሔር ዋጋ ስለከፈለብህ ቤካ እንደፈለገ እየፋነነ እንዲኖር መብት የለውም። ኤርሚያስ እንደፈለገ እየፋነነ እንደ ሜዳ አህያ ተለቃ ተፈታ እንደተለቀቀች ከጥንቱም ያሰራትም የለም። በእርግጥ ከፍጥረቷ ነው እንደዚያ የሆነችው። በትንቢተ ኤርሚያስ መጽሐፍ ምዕራፍ 2 ላይ እንደተናገረው ማለት ነው። እንደ ሜዳ አህያ ነፋስን አሽትታም ብላ ወደምትሄድበት ማለት እንደዛ እንድንሄድ አልተፈቀደልንም። ለምን ብለን ብንል ቅዱስ ጳውሎስ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ማን ታዲያ? ማንን? የክርስቶስ ናችሁ። ማን በዋጋ የገዛችሁ? ክርስቶስ። ታዲያ ክርስቶስ በዋጋ ከገዛችሁ በኋላ ለእርሱ ነው የምትኖሩት። ለራሴስ አትኖሩም። አንዱ ስለ ሁሉ ሞቷል፣ የሞተውም ከእሱ ጋር ሞተዋል። በሕይወት ያሉት የቀሩቱ ስለሞተላቸው እንዲኖሩ እንጂ ስለ ራሳቸው እንዳይኖሩ ሞተ ይላል። የምኖረው ኑሮ ለካ ለእኔ አይደለም ማለት ነው። አለቀ። ይሄ ሚስጥር ስንት ሰው ገብቶታል? ስንት ሰው ገብቶታል? ሲገስጹ አይታዩ፣ ሲመክሩ አይታዩ፣ ሲያስተምሩ አይታዩ፣ ለፈውስ ሲጸልዩ አታዩ፣ ለአጋንንት ዲሊቨራንስ ሲጸልዩ አታይ፣ ሲሰብኩ አታይ፣ ሲዘምሩ አታይ፣ ሲያጽናኑ አታይ። ኢየሱስ ሲሉ አታይ። ይሄ አባቶች ብሎ የሚለው ቃል ራሱ ነፍሴ እስክትጸየፈው ድረስ ታውቃለህ። ነፍሴ ተጸየፈችው። መልካም ነገር ነው እኮ ግን በጌታ በኢየሱስ ክርስቶስ እነኝ ሰዎች ተንበርክከው ይጸልያሉ። እኔ አላቅም። የሁሉ ቀን አጀንዳ አባቶች 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 አሉና አባቶች አሉት ላይ የትኛው አባት አለ? የትኛው ስኮላር ነው ያለው? ስኮላሮቹ፣ ስኮላራችን፣ ስኮላሮቻቸው። ጳውሎስ መቼ ነው የሚጠራ? ማለት ኤፌሶና ጳውሎስ ቅዱስ ጳውሎስ እንደዚህ ብሎ የታለ? አይ አባቶች አሉና እዚህ ሰሜን ቀሬና ወረዳ ውስጥ የነበረ አባት አለ። ከዛ እንትና ደግሞ የሚባለው አባት ሮሚ ሀገር ላይ ይኖር የነበረ ነው። የእንትና ደቀ መዝሙር የሚባለው እሱኛው ደግሞ እንትና አለ። እንትና የሚባለው አባት ደግሞ ከእንትነኛ ሀሳብ ጋር ከፊሉን ይስማማል፣ ከፊሉን አይስማማም። እዛ ኬልቄዶን በነበረው ጉባኤ ላይ ተገናኝተዋል። እና አባቶች አልኩህ፣ አባቶቻችንና አባቶቻቸው ተገናኝተው አባቶች የሰሩት ነገር ወይ ወንድሞቼ ናቶች፣ ለዚህ ነው የተጠራው።
በልኩ እኮ መናገር ያግባብ ነው። የቅዱስ ጴጥሮስ መልእክት በአንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 1 ላይ ሐዋርያው እንደተናገረ በለው እንኳን ለውጭው አይደለም ለቤተኛው እንኳን እኛ ጠማን እኮ። ከነኚህ ሰዎች ለሞት መድኃኒት ነው የሚፈልጉት፣ ለሞት መድኃኒት ኢየሱስን የሚሰብኩ ግብስብስ ቴዎሎጂያን ሁሉ ጭምር ማለት ነው። ቁጭ በልና እንግዲህ ሳምንቱን ሁሉ አልቅስ ግብስብስ ብሎናል ብለህ። አዎ ደግሞዋለሁ፣ ግብስብስ ቴዎሎጂያን ስራ የማይሰሩ ዝም ብሎ ተግበስብሶ የሚሄድ ማለት ነው። ግብስብስ ቴዎሎጂያን ተማሪ፣ ግብስብስ የቴዎሎጂያን ምሩቃን የሰሩቱ መልካምን ስራ የሚሰሩት ከእነሱ መካከል አሉ ጥቂቶች። እነሱን አለቃም። ይሄ ዝም ብሎ እንደ ምንድነው እንደ ክረምት ጅብ ከየጎሬው እየወጣ የሆነ ነገር የሆነ ነገር ነገሩ ሲጦፍ እዚህ የሆነ አንዱ ከአንዱ ጋር ሲወራወር ሲያ ይመጣልህና ይመጣላል። ድንገት ነው ከጎሬው የሚወጣው። ኢየሱስ ሲባል ከጎራቸው አይወጡ። ኮሜንት አይሰጡ፣ ሐሳብ አይሰጡ፣ አይሰብኩም፣ አሜን አይሉም፣ ጌታ ይባርክህ እንጸልይልሃለን አይሉም፣ እነሱም አይሉም። ግብስብስ ቴዎሎጂያን ማለት ነው። ከኤቢሲ ኮሌጅ የወጣ የወንጌላዊ ቴዎሎጂያን ምሩቃን፣ ከኢቲሲ ኮሌጅ የወጡ ግብስብስ ቴዎሎጂያን እንደ በግ የሚነዱ ስራ የማይሰሩ ቤተክርስቲያን ገብተው ሲሰሩ አታያቸው፣ ሲሰብኩ ሲያስተምሩ አታያቸውም። ቤተክርስቲያን ውስጥ የሉበትም በአገልግሎት በቃ ያንኑ አንድ ሱሪ ያለው እሱ ነው እስኪያልቅ ድረስ ድንጋይ ላይ ቁጭ ብላል። ካፌ ላይ ሄዶ ይውላል። ወንጌል አይሰብክ፣ አያስተምር፣ አይመክር፣ አይገስጽ፣ አያጽናና፣ ምንም ለአጋንንት ዲሊቨራንስ አይጸልይ፣ ለፈውስ አይጸልይ፣ ምን አይል፣ ምንም። ይኸው እኔ ነኝ ያልኩት ግብስብስ ቴዎሎጂያን ከሙሉ ወንጌል ቤተክርስቲያን ኮሌጅ ተመርቆ የወጣ ከመካነ ኢየሱስ ቤተክርስቲያን ኮሌጅ ተመርቆ ከሴሚናሪ ተመርቆ የወጣ ግብስብስ ቴዎሎጂያን አልኩ። ወንጌል የማይሰብክ ማለት ነው። ወንጌል የማይሰብክ ኢየሱስ አጀንዳ ያልሆነ የጌታን መምጣት የማይናገር ትውልድን የማያስጠነቅቅ ዘመኑ አልቆ ምዕራፍ ሊዘጋ የጌታ መምጣት በደጅ ቀርቦ እባካችሁ ኑ ተመለሱ፣ ንስሐ ግቡ፣ ከኃጢአታችሁ ተመለሱ ብለው የማይሰብኩ ምን ያደርጋል? ብራዘር እደግመዋለሁ፣ ለማናደድ አይደለም። ግብስብስ ቴዎሎጂያን ማለት ነው። ተመርቆ የወጣ አንድ ስራ አይሰሩም። ለዚህ ነው የሰራዊት ጌታ እግዚአብሔር በሚያያቸው ሰዎች ፊት ሞገስ አሳጣቸው። ታውቃለህ፣ ንግግራቸው እንጨት አለ፣ ለራሳቸው ሁሉ ጭምር ማለት ነው። ኢየሱስ የለበትም፣ መንፈስ ቅዱስ አብሯቸው አይቆምም። ለምን? ሞቱንና ትንሣኤውን ብሎም ማዳኝነቱ ለሕዝብና ለአሕዛብ ሊሰብኩ አይደለም የመጡት። ግብስብስ ቴዎሎጂያን አልኩ። ከቃለ ሕይወት የወጣ ግብስብስ ቴዎሎጂያዊ። ኦኬ፣ እዚህ ቲክቶክ ላይ ያሉትን የምናገረው ነው። ምድር ላይ ያሉትማ ቃለ ሕይወት ቤተክርስቲያን ተምረው የወጡትማ በቸርች ትምህርት ሲያስተምሩ ስልጠና ሲሰጡ እናውቃለን። ከመካነ ኢየሱስ ያሉት እንደዚህ ሲያደርጉ እናውቃለን። ከየትኛውም ቴዎሎጂ ትምህርት ቤት ያሉት እናውቃለን። ብራዘር እኔ ካለሁባት ጉባኤ እግዚአብሔር ቤተክርስቲያን ከኤቢሲ ኮሌጅ ተመርቀው የወጡ ስንት ግብስብስ ቴዎሎጂያን ማለት ነው። ኦኬ፣ ግብስብስ ስራ የማይሰሩ እንደ መናጆ በግ የሚወጡ ነገር ሲያዩ ብቻ ነው ቲክቶክ ብድግ ብለው ምን አለ ማን ነው? ኤርሚያስ ነው? አዎ አለ። ግብስብስ አለ። አዎ ታያለህ። አሁን ሰሞኑን አብረው ተሰብስበው እየየ ሲሉ ስራ አሰጡኝም። እኔ ነኝ ስራ የምሰጣችሁ ግብስብሶቹ። እኔ ነኝ ስራ የምሰጥህ ቁጭ ብለህ የምታላዝንበትን ማለት ነው። ሌላም የላችሁ፣ እሱ ነው የምታላዝኑ። ግብስብስ ማለት እስኪ በግሪኩ ይኸው በዕብራይስጡ ታየው፣ አረማይክ ቋንቋ ላይ ተጠቅሞታል እንዴ? ቃሉ ለጥቅሙ ውሏል አላለም። እና እንዴት ግብስብስ ብሎ ይለናል? አዎ ግብስብስ ስለሆናችሁ፣ ምክንያቱም ስራ ስትሰሩ አናይም። ተግበስብሶ መሄድ ብቻ ማለት ነው። ወይ አይለሙ፣ ወይ አይሰሙ፣ ወይ አይሰብኩ፣ ወይ አያስተምሩ፣ ወይ አይገስጹ፣ ወይ ሰላምን አይዘው፣ ወይ ለፈውስ፣ ወይ አጋንንትን ለማስወጣት አይጸልዩም። አረብ ሀገር ያሉ እህቶቻችን ስንቶቹ በዓለማዊ ምኞት፣ በአይን አምሮት፣ በስጋ ፍቃድ ስንቶቹ ተወሰዱ። እነሱን አያጽናናም። ከቸርች ከወጣ ቆይታለች ከሙሉ ወንጌል ቤተክርስቲያን። ምክንያቱም ወላጆቿን ለመጦር አረብ ሀገር መታለች እየተሰቃየች። በሊባኖስ፣ በዱባይ፣ በአረብ ሀገራት፣ በኳታር፣ በባህሬን፣ በዱባይ፣ በኩዌት ስንቶች በጌታ ያመኑ እህቶቻችንና ወንድሞቻችን የሚያጽናናቸው አጥተው የሚጸልይላቸው አጥተው እኔ ጋር የሚደውሉት ኤርሚ ጸልይልኝ ብለህ እኔው ሰብኬ እኔው አስተምሬ እኔው ጸልዬ እንዴት ነው አንተ እንኳን ለመጸለይ እንኳን አትመጣም? ብራዘር እንጀራ ላይ እንኳን ለማመስገን አቅም የሌላቸው መንፈስ እኮ ያስታውቃል። ብራዘር መንፈሳቸው ያስታውቃል። እንጀራ ላይ አመስግን ተብለህ ብትባል ሸረኛ ምቀኛን አታሰጣይ ብሎ የሚል ያልተናነሰ ከአያት ጸሎት ያልተናነሰ ጸሎትን የማትጸልይ ግብስብስ ቴዎሎጂያዊ ማለት ነው። ምንም አሰሩም እናንተ።
ስትሰሩ እንድናያችሁ እንዳንዳንዶቹ ቴዎሎጂያን ስትሰሩ እንድናያችሁ ሰርታችሁ ውስጥ ያሳዩ። ፋክት ቃሌን ያከበደው እግዚአብሔር አልኩ። ፋክት ግብስብስ እኮ አልኩ። ዝም ብለህ ተነርተህ የምትወጣ ሲሰብኩ አታያቸው የሉም እነሱ እዛ አካባቢ ላይ። አጋንንት ሲያስወጡ አይታችኋል ታውቃላችሁ? በተሰጣቸው ልጅነት ስልጣን ሲጸልዩ የለም። ሲመክሩ አይታችኋል? የለም። ለፈውስ ሲጸልዩ አይታችኋል? የለም። ሲያስተምሩ አይታችኋል? የለም። ሲገስጹ አይታችኋል? የለም። ሲዘምሩ አይታችኋል? የለም። የለም በሁሉም። እና ይሄን ግብስብስ ካላልኩ በማን ነው የምለው? ለአቅብ ነው የመጣሁት ይላል። ራሱም እንኳን አልታቀበም። ለአቅብ የወንጌላዊን ቴዎሎጂ ላቀበው ነው የመጣሁት ብሎ ይላል እኮ። እሺ ምንድነው የምታወራው? አቃቢው እኮ ራሱ በኦርቶዶክስ አቃቢ የሚባለው እንኳን እሱ ትንሽ የተሻለ ስራ ይሰራል። ስንዴ ፈጭቶ ለጌታ የጌታን ስጋ ቅዱስ ስጋውን በኦርቶዶክስ ቤተክርስቲያን ማለት ነው ቅዱስ ቁርባን ተብሎ የሚባለው የጌታ እራት ብለን የምንለው እሱን ለማዘጋጀት ስንዴ የምትከካዋ ማለት ነው አቃቢት ወይ አቃቢ የሚባለው። ወንዱ ከሆነ አቃቢ ይባላል፣ ሴቷ ከሆነ አቃቢት ትባላለች። የእነሱን ያህል እንኳን ስራ የማይሰሩ ማለት ነው። ስንዴ እንኳን በመፍጨት የማይሰሩ መጥቶ ሁሉ ቀን ታውቃለህ። በጌታ በኢየሱስ ክርስቶስ ማንተ ነፍሴ እንዴት እኮ እንደሚሆን ነፍሴ እንዴት እንደሚጸየፍ እንደዚህ አይነት ነገር። ኢየሱስ አጀንዳ ካልሆነ መንፈስ ቅዱስ አብሮህ አይቆምም። መሰማትን ትፈልጋላችሁ፣ አትሰሙ። መታየትን ትፈልጋላችሁ፣ አመዳም ነው ሆነ የምትቀረው። አጀንዳ ኢየሱስ አይደለም። ኦኬ ሄሬኔዎስ ባልክበት መንፈስ ቅዱስ እዛ አንተን አይገዛህም። እንተ አግናጤዎስ ዘላለም አግናጤዎስ የአግናጤዎስ ጉዳይ የጋሻ አግናጤዎስ ጉዳይ የአግናጤዎስ ጉዳይ አግናጤዎስ እንደዚህ ብሎ አግናጤዎስ እንደዚህ ያለና አግናጤዎስ እንደዚህ አሉ። የለም የእግዚአብሔር መንፈስ። ለዚህ ነው ንግግራችሁን ገለባ ያደረገው ትውልድ ፊት። እሰይ ጌታዬ፣ እሰይ የኔ አባት ኢየሱስ ክርስቶስ ብለህ ስትልስ ግን የትንሣኤው ጌታ እሱ ሊያከብረው ይመጣል ማለት ነው። አዎ ኢየሱስ ያድናል ብለህ ስትል አትጠራጠረኝ አልኩ። ሰማይ ካንተ ጋር ይቆማል። ኢየሱስ ጌታ ነው ብለህ ስትሰብክ መንፈስ ቅዱስ ኃይል ይሰጣል። ኦኬ ኃይል የምንናገርበትን ኃይል የምንናገርበትን ጥበብ የምንናገርበትን ጸጋ እግዚአብሔር ያበዛልህ። ምናልባት በንግግሬ በጣም ብዙ ግድፈት ልታወጣ ትችላለህ። እግዚአብሔር ድካሜን አልፎ ነው የሚሰራው። ኦኬ ድካሜ ደግሞ ቅርሴ ነው ብያለሁ። በቅን ልብ ከሚነግሩኝ ወንድሞችና እህቶች ይታረማለሁ። ኦኬ እንደ ቅርስ አናስቀምጠው። እንግዲህ አመሌ ነው ቻሉኝ የሚባል ነገር የለም። ቆርጦ እንዲጥልልኝ በጌታ ፊት በጸጋው ዙፋን ፊት አለቅሳለሁ። እህቶችና ወንድሞቼ ሲነግሩኝ ይሰማለሁ። ኤርሚያስ አይሰማም ምናምን ነገር ብለው ለማስጠላት ማለት ነው። እዚህ ያሉትም በሙሉ ጠይቋቸው፣ እዚህም የሌሉትም በሙሉ ማለት ነው። እንድሰማ በመጀመሪያ አንተ እግዚአብሔር ሰው መሆንህን በትክክል አሳየኝ በስራህ። እንዴ ዝም ብሎ መጥቶ ማንም ሰው ሰማይ ብሎ ቢለኝ አልሰማውም። በቅነት ላላስቀይም ልሰማ እችላለሁ። ኦኬ ብራዘርዬ ልሰማ እችላለሁ። እናንተም ልሰሙ ትችላላችሁ። ኦኬ አንተ ራስን ያልመከርክ እኔ ልትመክር ትመጣለህ እንዴ ወንድ ማለት? በመጀመሪያ መቀመጫህን እንኳን ራሱ በቅጡ ያላወቅ ማለት ነው። ማን እንደጠራ እንኳን ማትታወቅ ጌታ ኢየሱስ አጀንዳ ከሆነ እመኑኝ ወንድሞቼ እናቶች፣ እግዚአብሔር ከትናንትና ይልቅ ለዛሬ ከዛሬ ይልቅ ለነገ እያከበደ ይመጣል። ስለዚህ ቁጭ ብለው ይሰሙሃል። ቁጭ ብለው ምን ታረጋላችሁ? አሁን ከበስተኋላ ያላችሁ ወደ 2500 ሰዎች ተደብቀን ምሰማ ማለት ነው። ምን ታረጋላችሁ? እዚህ አሁን 500 ማነው 470 ሰው ምናምን ነገር አለ። ምን ታረጋላችሁ? ከበስተኋላ ተደብቀ ምን እያየህ ነው? እኔ እንዳላይህ አይደል? ዳኒ እንዳያይህ፣ እህትየው እንዳታይህ፣ ቤካ ወንድምነት ሜሲ እንዳታይህ ተደብቀ ከበስተኋላ ምን እንደምታደርጉት ተደብቃችሁ ምን እንደምትሰሙት። ለምን አትሄዱም? ከበስተኋላ ያላችሁ ለምን አትሄዱም? በጓሮ በኩል ታስወራና አንተ ግን በጓሮ በኩል ቁጭ ብለህ ትሰማለህ። እንዴት አይነት በጓሮ በኩል አትስሙት፣ እዛ እሱ ቤት አትሄዱ እባካችሁ ይላል። የራሴ ወገን በወንጌል አማኞች ሆኑ ግን በጓሮ በኩል ተደብቆ ይሰማሉ። እንዲህ አይነት ዘመን ወንድሞቼ ምን ታረጋላችሁ? ከበስተኋላ ያላችሁ ሰዎች
ምንድነው የምትሰሪው ተደብቀሽ ከበስተኋላ? የእግዚአብሔር ድምፅ ከተማይቱን ይጠራል ይላል በነቢያት መጽሐፍት ላይ። ኦኬ ወንድሞችና እህቶች፣ የእግዚአብሔር ድምፅ ከተማይቱን ይጠራል። ጻድቁን ኢየሱስን ልሰብክ ከመጣሁ ወንጌልን ልሰብክ ከመጣህ አጀንዳ ከሆንክ እመነኝ፣ የሰማይ የምድር ጌታ ካንተ ጋር አለ። አለቀ። ገብተው ታብታብ እንኳን አያረጉም፣ እዚህ ኮፒሊንግ ሼር አያረጉም። እነኛኞቹ ከተደበቀው ቢሰሙ አይገርመኝም። ከዛኛው በረት የሆኑቱ የኔው የሆነ እጅ ለእጃችን ተያይዘን ብለን ያልነው ደግሞ የምንለውም ተደብቆ ቀስ ብሎ ገባ። እንዴ ያ ሰውዬ ገባ። እኔ ምንም ብዙ ንግግሩ ባይመቸኝም ግን ደግሞ ወደዋለሁ ይላል። እሺ እኔ ንግግር አይመችም፣ ብዙ ስንፍና ብዙ ድካም የተቀላቀለበት ስላለ ልክ ነው፣ ታረማለህ። ልክ ነው። እሺ ታዲያ ምን ታደርጋለህ አንተ? እኮ ምንድን ነው የምታደርገው? ተደብቀሽ እንደ ኒቆዲሞስ ሳምንታት፣ ቀናቶች፣ ሳምንታት፣ ወራቶች፣ ዓመታት ተደብቆ ከበስተኋላ እንዳይ ከውጭ ወደ ውስጥ አትግቢ፣ ውስጥ ላይ አትግባ፣ ውስጥ ላይ እንዳትገባ ከውጭ የሆነ ዝም ብሎ ማየት ትችላለህ። አንዳንዶቹንም እጃችን ላይ ጣላቸው። ተደብቀው ይሰሙልሃል። እንደ ድንገት ገዝት ላኩ። በባለፈው ላይ ተደብቀው ይሰማሉ። በዋናው አካውንታቸው አይደለም የመጡት፣ ዩዘር ነው እና አስገብተን ቁጭ አድርገን ያወራሉ። በዛው አካውንት የተሳደቡትን የብልግና ስድብ ብናሳያችሁ ቪዲዮ እኔም እህትየው እጅ ላይ አለ። ምን ታረጊያለሽ? ራሷ እህትየው ባሳየቻችሁ ሳታሳያችሁ ሜርሲ ማለት ነው። ዋት ያልኳት ጽሁፉን ሳየውና እዚህ ገዝት ላይ ገብታ ስትናገረው የነበረችው እህት በዚህ አይነት የብልግና ስድብ እህትየው፣ እህት ዓለም፣ ወንድም ዓለም፣ ወንድምነት ታብለ ምንባባል ቁጭ ብለው ይሰማሉ። ስላዩን እኮ ነው። ወንጌል 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 አጀንዳችን ይሁን። ወንጌል ስራችን ይሁን። ወንጌል ስራችን ይሁን። ወንድሞቼና እህቶቼ ፕሊስ ወንጌል ስራችን ይሁን። ኢየሱስ አጀንዳችን ይሁን። የሰው መዳን አጀንዳችን ይሁን። የሰው መዳን ያንገብግበን ወንድሞቼ። ማለት የሰው መጥፋት ያንገብግበን፣ የሰው መዳን ያስደስተን። እግዚአብሔር ከኛ ጋር እንዳለ ሰዎች እንዲያውቁ በጎነቱን፣ አዳኝነቱን፣ ምህረቱን፣ ቸርነቱን የተደረገልን እንንገራቸው። በቃ ዝም ብለህ ወንጌል እንኳን ራሱ ገላትያ መጽሐፍ ምዕራፍ 3 ላይ ብለህ እንኳን መጥቀስ ቢያቅትህ የተደረገልህን ንገረው። ጌታ ያደረገልህን ንገረው። በቃ የተደረገልሽን ንገሪው። የተደረገልን እንናገር። እግዚአብሔር በስራው ሁሉ ጻድቅ መስሏችሁ ነው። በጣም ብዙዎች እችን ተናግሬ ልጨርስ። መስሏችሁ ነው። ኤርምያስን ብዙ ሰው እንዳይሰማው፣ ሰው ሁሉ እንዳይሰማው እንዳልኳችሁ ማለት ነው። የኔ ወንድም የሆነ በጌታ ወንድም የሆነ አከርካሪያቸውን ሰብረናቸዋል፣ ስሜን እየጠራ አከርካሪውን ሰብረነዋል፣ ከዚህ በኋላ ማንም አይሰማውም ብሎ ያለኝ ወንድሜ በጌታ ወንድሜ ወንድምነት ብዬ የምለው ሳሙኤል በላይነህ ነው። ላይቭ ላይ ወጥቶ አከርካሪውን ሰብረነዋል፣ ማንም አይሰማውም። አከርካሪያቸውን ሰብረነዋል፣ ማንም አይሰማቸውም ማለት ዋት? ለካ የኔን አከርካሪ ነበር ለመስበር የመጣው። እንኳን ለሰብር ቀርቶ አይደለም ቅንጣቷን ጫፏን አተነካውም። ወንድማችን ሳሚዬ እኔ ስላንተ አነባልሃለሁ፣ አለቅስልሃለሁ። ፊት ላይ የሚታየው ሞገስ ሳይሆን ህፍረት ነው። ኦኬ እንዲህ አይነት ነው። እኔ ወንድምነትን ወገቡን አከርካሪውን ለመስበር እመጣለሁ። ወንድሞች ናቶች
እንዴት ብዬ ነው ቆይ የባህሩን አከርካሪ ለመስበር ነው የሚመጣው? ምን አደረገኝና በጌታም የተወደደ ወንድም ምን አይነት ክፎች እንዳሉ ግን ልነግራችሁ አልችልም። ወንድሞች እናቶች ስላደረገው አደባባይ ላይ ስለተናገረ አደባባይ ላይ የምናገረው አደባባይ ላይ በውስጥ ለምን አታረገውም ብላችኋት ብለው አንዳንዶች አደባባይ ላይ ወጥተው የተናገረው አከርካሪያቸውን ሰብራናቸዋል ማንም አይሰማቸውም ነው ያለው። እኔን ስሜን እየጠራ ማለት ነው። ዶልተው ነበር አየህ በውስጥ ኦኬ። አውቄ ነው የምነግራችሁ ወንድሞች እናቶች፣ አውቄ ራሱ ወጥቶ አደባባይ ላይ ከተናገረ እኔም አደባባይ ላይ እናገራለሁ። እንደዚህ ያለው ማለት ነው። እሱ ያኔ እዛ ለነበረ ህዝብ መናገር ካላፈረ እኔም አላፍርም። ምን አደረግኩ? አንተ በእውቀት ቢባል አንገናኝም። አንተ በእውቀት ትበልጠኛለህ። የቴዎሎጂ አስተማሪም ነው። ምን አደረገ ይሄ እረኛ የጌታን በጎነትና ማዳን ሊናገር በመምጣቱ ምን አደረጋችሁ? አከርካሪ ልሰብር ኤርምያስን ኢየሱስ ክንዱ ታጥፏላ። አንተ አከርካሪ ከሰበርክ አከርካሪያቸውን ሰብረን ቁጭ ብዬ ነው የሰማሁት። የጌታዬን ማዳን የኢየሱስን ማዳን በእንባ ስለተናገርን ምን አደረጉ ወንድሞች? አከርካሪያቸውን ሰብረናል እያለ ስማችን እየጠራ ማለት ነው። አዎ አይደል ወንድሜ ዳዊት? እንደዛ ነው ወጥተው የሚናገሩት በሙሉ በአሽሙር። አንዳንዴ ስሜን ይጠራሉ። እኔ ምን አይነት ክፎች እንደሆኑ እነሱ በአደባባይ ሲናገሩ ካላፈሩ አላፍርም። እዚህ ሶሻል ሚዲያ ላይ አለ ማንም ጌታን አስቀባይና ተቀባይ የለም አለ ዶክተር ዳንኤል የሚባለው። እኔ ሰዎች ጌታ እንዲቀበሉ አድርጋለሁ፣ ያውም ወንጌል ሰብኬ። ማንም እዚህ ሚዲያ ላይ ማን ወንጌል ሰባኪ፣ ማን ጌታን አስቀባይ፣ ማን ተቀባይ ያደረገ? ኤርሚያስ እያለኝ ማለት ነው። እንዲህ አይነት እኔ ወንድሞች አይደሉም ብያለሁ። ወንድሞች ግን ራሳቸውን ለከንቱ ስራ ይሸጡ። ቪዲዮ አለኝ እጄ ላይ እነዚህ የሁለቱም ወንድሞች ናቶች፣ ሁለቱም ቪዲዮ አለኝ። ማንም ጌታን ተቀባይና አስቀባይ የለም ማለት እንዴ? ታዲያ ስራዬ ላይ እኮ ነው የመጣው ብራዘር፣ ስራዬ ላይ ነው የመጣው። አይን ያፈጠጠ ምቀኝነት፣ አይን ያፈጠጠ ክፋት፣ አይን ያፈጠጠ መሰሪነት። ወንድሞች ናቶች የአገልጋይ ጠላቱ በመጀመሪያ የኔ ጠላት ራሴ ነኝ። በመጀመሪያ የኔ ራሴ ካልተጠነቀቁ፣ ሁለተኛ የአገልጋይ ጠላቱ አገልጋይ ነው። በሶስተኛ ደረጃ ነው ሰይጣን። በእኔ መረዳት በመጀመሪያ የኔ ጠላት እኔው ነው የምሆነው ራሴን ካልጠበቅኩ። ሁለተኛስ የኔ ጠላት አገልጋዮች ነን ብለው የሚሉ ሰዎች ናቸው። ሶስተኛ ሰይጣን ነው። እኔ በኦርቶዶክስ ሃይማኖት ነው ያደግኩት እንደምታውቁት። እዛም ክፋቱን፣ ነገሩን፣ ሸሩን፣ ተንኮሉን ሲያስተምሩኝ ሲያሳዩኝ አይቼ ነው ያደግኩት። እዚህም መጥቶ ልክ እንደዚሁ ማለት ነው። ማነው ጌታን ተቀባይ፣ ማነው አስቀባይ? ከአማኑኤል ህብረት ቤተክርስቲያን ጋር እኮ የሰራኑን ስራ ሲቃወም እኮ ነው። እኔ ግን አከርካሪያችሁን አልሰብርም። እያንዳንዳችሁ ታውቃላችሁ። ስትመጡ ወንድሞች ተናገሩ ብዬ ወንድምነት እያልኳችሁ ጠርቼ አስገብቻችኋለሁ። እጄ ንጹህ ነው። በመንገዳችሁ ላይ አልቆምኩም። እግዚአብሔር ግን ጻድቅ ነው። ማንም ሰው እንዳይሰማው ብላችሁ አላችሁ አይደለ? እኔ ሕያው ጌታ እግዚአብሔር ምስክር ነው። በልብ ቅንነት የምትሰሙኝ ሰዎች እናንተን አይደለም ብዬ ኤርሚያስ የሚሰማው ሰው ያጣል ብላችሁ ክፋትን የሸረባችሁ ሰዎች ለምን ይሄን ገዝት ትታችሁ አትወጡ? ለምን አትሄድም? ላይቡን ትተው ለምን አትሄድም? ብራዘር እግዚአብሔር ከተማይቱን ይጠራል አልኩ። ንጉሱ ብቻ ካንተ ጋር ይሁን። እህትዬ ታውሽ እግዚአብሔር ካንተ ጋር ብቻ መሆኑን አረጋግጥ። እግዚአብሔር ካንተ ጋር ብቻ መሆኑን አረጋግጥ።
እንደ ሰው ሊሰማ ይችላል። እግዚአብሔር ካንተ ጋር ከሆነ ማንም ሰው አያስቆምም። ክፋት፣ ተንኮል፣ ሸር ብቻ ከያዘን እንቆማለን። ከክፋት ከተንኮል ከሸር ግን ከራቅን ወንጌላችን ገና ድል ያደርጋል፣ አራቱ ማዕዘን ይሰበካል፣ ሁሉን ይለውጣል፣ ያሸንፋል። ወንጌላችን ገና ድል ያደርጋል። አቤት ይህንን ቸርች ዘምረ መተ አራቱ ማዕዘን ይዳረሳል፣ ሁሉን ይለውጣል፣ ያሸንፋል። አዎ እንዲህ ብለን ዘምረን መጥተው የሚያወሩት ግን ወንጌል ሳይሆን ሲቀር፣ መጥተን የምናወራው ግን ወንጌል ሳይሆን ሲቀር እንዴት እንደሚያሳዝን። ጸጋና ሰላም ይብዛላችሁ ወንድሞች እናቶች። በማንም ሰው የወንጌል አገልግሎት ተገቶ ተይዞ አይቀርም። አሜን። ወንድምነት ዳኒ ያለህ ወንጌላዊ አንድ ሁለት ደቂቃ ሰላም ልበላችሁና፣ እሺ ቆይ ባርሽ ወንድምነት ቤቱ ምራ ሻይ ልጠጣ። ጸጋና ሰላም ይብዛላችሁ። ተባረኩ። ወንድምነት ቤቱ ምራ። እሺ ቴንኪው። እሺ ጸጋ ይብዛል ባር። እሺ እሺ እኔ ጋር በጣም ሌት ነው። ከሌሊቱ በኢትዮጵያ አቆጣጠር 8 ሰዓት። የጌታ ጸጋና ሰላም ይብዛላችሁ። ተባረኩ። ወንጌላዊ ኤርሚ በጣም ተባረክ። በጣም የገረመኝን 2 ጥቅስ ላንብብላችሁና ስንነሳ ወንጌላዊ ኤርሚ እየዘመረ ወደ ልቤ መጣ ቃል ነው እና የዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ በጣም እየተደነቅኩ ጌታ ስሙ ይባረክ። ቃልም ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ ይላል። ቁጥር 14 ላይ ነው ይሄንን የሚለው። ከላይ እግዚአብሔር የተባለው ከእግዚአብሔር ጋር የነበረው ቃል ከዛ ቁጥር 14 ላይ መጣና ቃልም ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ አለ። ጸጋና እውነት ተሞልቶ በእኛ አደረ ያ ብሎን 14 ላይ 17 ላይ ደግሞ በጣም ይገርማችኋል። ጸጋና እውነት ግን የሚል ቃል አለ። በኢየሱስ ክርስቶስ ሆነ። ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ከዛ ዕብራውያን ፊልጵስዩስ ምዕራፍ 2 የዚህን ሚስጥር እኔ መረዳው። የዚህ ሚስጥር ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ስብከት አይደለም፣ ያው ስለ ኢየሱስ ተናግሮ እንቅልፌ የጣፈጠ ይሆናልና ይሄን እድል የሰጠኝ እሱ ስለሆነ ስለ እሱ ነው መናገር የምፈልገው። ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ተመልከቱ። በክርስቶስ የነበረ ይህ ሐሳብ በእናንተ ደግሞ ይሁን። አሚን በሉ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። በእውነት ነው የምላችሁ፣ የዚህ ቃል ፍቺ የገባኝ ቀን የተረዳሁኝ ቀን ነፍስ አልቀረልኝም። የሰጠኝ ረፍት የክርስቶስ ኢየሱስን የትህትና ጥግ በዚች በትንሿ አእምሮዬ በመረዳት እውቀቴ ልስለው ከምለው በላይ እና ሊገልጹት ኢየሱስ ክርስቶስን የሞከሩ ከሐዋርያቶቹ ጳውሎስና ዮሐንስ ይመስሉኛል። አቅም ባለው በመረዳት በጣም የጠለቀ ነገር እንትን ያሉ እና በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ብዬ ልለያችሁ።
ሌላ ጊዜ ሼር አረጋችኋለሁ የዚህን የተረዳሁበትና የበራልኝን ሚስጥር። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር ለእኛ ሰው የሆነ አይቅለልባችሁ እና ያ እውነት ነው። በጣም ሊገርመን ጸጋና እውነት ተሞልቶ በእኛ አደረ ሲል ቅልል ያለን ኢየሱስ ክርስቶስ በጸጋው ድነናል ብለን ስናወራ መዳናችን ፍንጭት ያለን ለመዳናችን ግን የተከፈለበት ዋጋ አምላክ ሰው ሆኖ ነው። አምላክ ሰው ሆኖ ነው አይደል? እንዳይጠፋን እንዳንሸወድ ይሄ ነገር እንዳይቀለን ብሎ 1:14 ላይ ቃልም ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ አለ። አማኑኤል የሆነበት ግን 17 ላይ እንዳይቀለን ሐዋርያው ምን አለ? ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። በኢየሱስ ክርስቶስ ስለሆነ ነው ቅልል ያለን ከእግዚአብሔር ጋር ህብረት ያደረግነው ልጅ የሆን ነው የዘላለም ሕይወት ያገኘ ነው የጸደቅ ነው ኩነኔ የሌለብን የሆን ነው የእግዚአብሔር ልጅ የሆን ነው። ኢየሱስ ክርስቶስ ከእግዚአብሔር ጋር መተካከልን እንደ መቀማት ነገር ሳይቆጥረው አምላክ ሰው ስለሆነ ነው። ስለዚህ ኢየሱስ ነው የምናወራው። ስለዚህ ኢየሱስ ነው በቃ መኖር እድል ሰጥቶን እድሜ ጨምሮልን መድረክ አግኝተን ብንመጣ ሶሻል ሚዲያ ላይ ይሁን የት ብንኖር ለዚህ ህይወት ለበራልን አምላክ ሰው ሆኖ እኛን ስላዳነ ጸጋና እውነት ተሞልቶ በእኛ ያደረው ያ ጸጋና እውነት ግን እያላችሁ በሉ በኢየሱስ ክርስቶስ ሆነ በሉ። በኢየሱስ ክርስቶስ ሁሉ ነገር ተገጣጥሞ ሁሉ ነገር የሆነው በኢየሱስ ክርስቶስ ለራሱ ለኢየሱስ በኢየሱስ የሆነልን ነገር መልሰን ለኢየሱስ እንስጠው። ክብር ለኢየሱስ ይሁን። ተባረኩ። እወዳችኋለሁ። ጸጋ ይብዛላችሁ። ስለ ኢየሱስ አውርተን ስለ ኢየሱስ ኖረን ስተታችንን ቀንሰን እግዚአብሔር ድምቀታችን ክብራችን ሆኖ ዘመናችን ይለቅ። ይህንን ነው ብዬ ምላችሁ። ተባረኩ። እኔ በቃ ሌሊት ነው እኔ ጋር እችን ልተነፍስ ነው እንደውም የቆየሁት። ተባረኩልኝ። እሺ ባል ጸጋ ይብዛልህ። ተባረክ። መልካም አዳር ይሁንልህ። እሺ ጌታ ይባርካችሁ ወገኖች። ስለዚህ መቀጠል እንችላለን። ምናልባት ምናነሳቸው ሀሳቦች ይኖራሉ ወንድምነት ሲመጣ። እስከዛ ድረስ ግን ከመዳን አንጻር ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ ያለኝ የምትሉ ሰዎች ሀሳብ ምናልባት የተነሳውን ሀሳብ አላየሁትም፣ ግን ከመዳን አንጻር ጥያቄ ያላችሁ ሰዎች በመዳን መንገድ ላይ ኖራችሁ እስካሁን ድረስ እየመጣችሁ በክርስትና ህይወታችሁ ላይ ከመዳን ኮንቴክስት አንጻር የሆነ ጥያቄ የፈጠረባችሁ ጉዳይ ካለ ፕሊስ በደስታ አንድ ቁጥር ጻፉልን፣ እናስገባችኋለን። እሺ ይኸው ኃጢአት የሚሰረየው በኢየሱስ ደም ነው ወይስ በጥምቀት? እሳኝ ርዕስ ነው። ስለዚህ በዚህ ጉዳይ ላይ ሀሳብ አለኝ የሚል የትኛውም ሰው መግባት ይችላል። ኃጢአት የሚሰረየው በኢየሱስ ደም ነው ወይስ በጥምቀት የሚለውን ሀሳብ አንስተን እነጋገራለን። ጸጋና ሰላም ይብዛላችሁ። ካላችሁ አንድ ቁጥር ጻፉልን። ምናልባት ብዙ ሰው ነው ገስት ላይ ያለው። ኦኬ አንድ ሰው ቀርቷል። ጥሩ ነው። ካላችሁ አንድ ቁጥር ጻፉልን። ኦርቶዶክሳውያን፣ ይህን የሚመለከታችሁ ካቶሊካውያን መግባት ትችላላችሁ። የኃጢአት ስርየት የሚገኘው በጥምቀት ነው ወይስ በክርስቶስ ኢየሱስ ደም ብለን እየጠየቅን ያለ ነው። በዚህ ጉዳይ ላይ ሀሳብ አለኝ የሚል ኦርቶዶክሳዊ ካለ መግባት ይችላል። እሺ አንዳንድ ቁጥር እያየን ያለ ነው። ተባረኩ። ሌሎቻችሁ ግን ሼር አድርጉት፣ ኮፒ ሊንክ አድርጉት። አይ ቲንክ ሼሩ ጥሩ እየሄደ ነው። ታፕታቡንም ትንሽ ከዚህ በላይ ከፍ አድርጉት። እንደ አዲስ ደግሞ ሪፍሬሽ እንዲሆን ለብዙ ሰዎች ሪፖስትም አድርጉት። እስቲ ሪፖስት አድርጉት። ተባረኩ። ሪፖስት አድርጉት።
ሪፖስት ይደረግ። ሪፖስት አድርጉት። ተባረኩልኝ። ሪፖስት አርቱ ስቶሪ አድርጓቸው እነኝን አሁን ላይ አክቲቭ ለሆኑ ሰዎች ሊደርስ ስለሚችል ማለት ነው፣ ላይቭ ላይ ላሉ ሰዎች። እሺ ሰው እየገባ ነው ግን እየተሽከረከረ ነው ያለው። አይ ቲንክ ኔትወርኩ ሊሆን ይችላል። ፍሬውት የሚባል ይታየኛል። ፍሬው ነው የሚሆነው፣ ፍሬው ጆን። እሺ ሪፖስት አድርጉት። ተባረኩልኝ። ቴንክ ዩ ጋይስ፣ ጸጋ ይብዛላችሁ። ሪፖስት አርቱ ስቶሪ አድርጉት። እሺ ሰላም ኪያ፣ ይሰማል ኪያ? እሺ ኪያ ሰላም። ለኦርቶዶክሳውያን አይደል ጥሪ ያደረከው ዳኒ? እሷ ወንጌል አማኝ ናት ነው? ወንጌል አማኝ ናት። እሺ ያ ኦኬ። እሺ ምናልባት ጥያቄ የፈጠረባት ነገር ካለ ሀሳቧ ኦርቶዶክሳውያን ሲገቡ ድረስ እናስተናግዳት እንችላለን ብዬ አስባለሁ። እሺ ሰላም ኪያ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ መቀበል እንችላለን። በተለይ እዛ ቤት የጥምቀት ጉዳይ በጣም በተደጋጋሚ ይነሳል፣ ይወራል፣ ይሰበካል እና ትልቅ መጽሐፍ ቅዱስ ውስጥ ባልተገለጠ ደረጃ የጥምቀት ሀሳብ በኦርቶዶክሳውያን በካቶሊካውያን ዘንድ እያየን ነው ያለ ነው እና አሪፍ ርዕስ ነው። የኃጢአት ስርየት በጥምቀት ወይስ በክርስቶስ ኢየሱስ ደም? በክርስቶስ ኢየሱስ ደም ነው ወይስ በጥምቀት ነው? ጥያቄው ይሄ ነው። ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። አንድ ቁጥር መጻፍ ትችላላችሁ። ምናልባት ካላችሁ አንድ ቁጥር ወይ ደግሞ ሪኩዌስት ላኩልን፣ እንቀበላችኋለን። የኃጢአት ስርየትን ያገኛችሁት መቼ ነው? የኃጢአት ስርየትን የተቀበላችሁት በማን ነው? በክርስቶስ ኢየሱስ ደም ወይስ ስትጠመቁ? የትኛው ፖይንት ላይ ነው? መጽሐፍ ቅዱሳዊ ማስረጃ አለኝ የሚል ኦርቶዶክሳዊ ካለ ገብቶ ቢያወራ በጣም ደስ ይለናል። ወሳኝ ርዕስ ስለሆነ ማለት ነው። እሺ ዳኒ ሰላም ልበል እስኪገቡ ድረስ። ጸጋና ሰላም ይብዛላችሁ። ጸጋና ሰላም ይብዛላችሁ። ትላንት ግን ያዋራኸው ልጅ ጌታን ተቀበለ? ያረጅም ሰዓት ያዋራኸው፣ ምክንያቱም በጣም በጥሩ ሁኔታ ነበር የገለጽክለት። መጨረሻ ላይ ስለወጣሁ ነው አላወኩም ወይስ ዝም አለ? ዛሚ እስቲ በውስጥ ተባብለናል። ፈቃደኛ ከሆነ በውስጥ መስመር እናገኘዋለን። ዋው ትልቅ ዘር ነው የተዘራው ትላንትና። በጣም ጌታ ብርክ ያርግ፣ ጸጋውን ያብዛልህ ዳኒ። በጣም ደስ ብሎኛል። ተባረኩ። ጸጋና ሰላም ይብዛላችሁ። አሜን። እሺ ተባረኪ። ሰላም የእውነት መንገድ እንዴት ነህ? ሰላም እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? የአማኞች ፕሮቴስታንት ነኝ ወዳጅ። የት ቸርች ነህ? አማኑኤል ህብረት። እሺ ምንድነው ጥያቄ አለ? ማለት ይሄኛው ጥያቄው ኃጢአት የሚሰረየው በኢየሱስ ደም ነው ወይስ በጥምቀት የሚለው ያው ሌሎችን ነው የሚመለከተው አይደለ? ጥያቄ ያላቸው ሰዎች በዚህ ነገር ላይ ገብቶ እንዲነጋገሩበት እንጂ ፕሮቴስታንቱን ዓለም አይደለም። ልክ ነው። ያው መጀመሪያ ኦኬ ለቤቱ ነው ጥያቄው የተነሳው። ሰዎቹ ይገባሉ፣ በዚሁ ሀሳባቸውን ይሰጣሉ። አንተ ነው የተጠየቀው። ተው ቤቱን አትጨነቅ። አንተ ጥያቄ ፈጥሮብህ ነው ወይስ ካልሆነ ከታች ላይ ታፕ ሼር አድርግ። ያ እኔ እንኳን በመምራት እንዳለብን እኛ ስለምናውቅ ዶሪ ማለት ነው። አሁን ቤቱን እኛ እንዴት እንደምንመራ እናውቃለንና አንተ የገባህበትን ንገረንና ካለዛ እሺ አታውቁም ማለት አንተ የገባህበትን ፖይንት ንገረን አለቃና ከዛ አንተን በለው። ምክንያቱም ሌሎች ሰዎች እንቀበል ጊዜ እንጠቀም። ያ እምልህ በቃ እሺ ከማጨ ቦታ ከሚይዝባችሁ ብዬ ነው ማለት በዛ ዙሪያ ላይ የማስረዳት ወይም የማውራት የገባኝን እንድናገር። ምናልባት ውስጥ ላይ ኦርቶዶክሳውያን ሌሎች ምናምን የገቡ ቢኖሩ ከነሱ ጋር አብረን ማውራት ችል ነበረ። ቴንክ ዩ ወገኖች።
ጸጋ ይብዛላችሁ። አንዳንዴ እኮ ደስ ነው የምትሉኝ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ እንቀበላለን። አንዳንዴ ስንገባ በተለይ ቢያንስ እንዴት ቤት መምራት እንዳለብን ምናምን በደንብ ነው የምናውቀው እና ስገቡ ቢያንስ ሀሳብ ካላችሁ እዚህ ቦታ ላይ ሀሳብ አለኝ ብሎ ዳይሬክት መናገር እና ቤቱን መርተን እንደማናቅ እንደ አዲስ የሆነ አይዲያ ለማምጣት ባትታገሉ ጥሩ ነው እና የገባችሁበት ሀሳብ የሆነ ጉዳይ ከሆነ እዚህ ጉዳይ ላይ ሀሳብ አለኝ ይሄን ብሎ ቶሎ መውረድ የተሻለ ነው የሚሆነው። እሺ ጸጋ ይብዛላችሁ፣ ተባረኩልኝ። ያው አገልግሎት ላይ ፎከስ ማድረግ ስላለብን ማለት ነው እና ብዙ ሰዎች አላችሁ ከታች ናችሁ የምትሰሙን ብዙ ሰዎች ምንም ጥያቄ የለው። ሰላም ካቮድ እንዴት ነህ ወይ እንዴት ነሽ? ሰማል ድምጼ ትሰማለህ ወዳጄ? አዎ እሺ፣ ሰላም ለእናንተ ይሁን። እኔ አማኝ ነኝ። ምናልባት ያስገባችሁኝ እዚህ መልእክት ላይ ሜሴጅ ላይ አንድ ነገር ጽፌ ነበረ። እሺ እንደዚህ እናድርግ። በቃ አማኞች ግቡ እንበል ማለት በተቃራኒ ነው መሰለኝ የሚሰሙት አይደል? ይመስለኛል በተቃራኒ ነው የሚሰሙት። እንደዚህ እናድርግ። ሰልፍ ሳይሻል አይቀርም። እሺ ሌላ ሰው አለ? ሌላ ሰው ይቅርታ ወንድምነት፣ የአሁኑ ወንድም የአንዳችሁን ስልክ አስቀምጡልኝ ብሎ ነው የገባው። እኔ ነበር ያስገባሁትኝ ከይቅርታ ጋር ወንድምነት። አማኞች እንደሚያወንድ ወገኖች አንዳንዴ ሳናቅ እንደሚያደርጉ እናውቃለን። ካቮድ ና ሶሪ ያደረጋችሁ ትክክል ነው ማናቸውም ቤካም አንተም የሚያደርጋችሁ ግን እሺ አሁን አንዳንዶቻችሁ አሁን ፍሬ የምትባለው ለምን እንደምትልክ አሉ ነው። ካቮድ ና ተመልሰብልት ና በጌታ እሺ ይሰማል? አዎ ይሰማል። ኮሜንት አይቼ ነው የሚያስገባው። አዎ ይቅርታ እንግዲህ ነው ግን እንደዚህ እየረበሹን ብዙዎቹ ነው። አይ እኔ ለመረበሽ አይደለምና ኤርሚ ቅድም ስትናገር በዚህ በሚድል ኢስት ለሚገኙ እህቶች ወንድሞች ብዙ ይሄ እዚህ በወንጌል ጉዳይ ላይ የተናገርከው ሀሳብ በጣም አስፈላጊ ነውና እኔ ምናልባት እዚህ ጊዜ እንዳልይዝባችሁ እዚህ አካባቢ ያለው ነገር እኔ ያለሁት አሁን ዱባይ ነው፣ በዩኤኢ ውስጥ ነው ያለሁትና ወንጌል ላይ አሁን ቅድም ስትጠቅስ የነበረው ነገር ነው። እናንተ ትመሰክራላችሁ፣ ታስተምራላችሁ። ክትትል ለማድረግ ግን ጊዜውና የዚህ ሀገር የስራ ሁኔታ አይመችም። ብዙ ልጆች ይቸገራሉ እና በዚህ ምክንያት የሐሰት ትምህርቱ ሌላው ነገር ይወስዳቸዋል ከጌታ ቤት እና አስቸጋሪ ነው እና ምናልባት ቅድም እንደ ሐሳብ ለመስጠት የሞከርኩት እናንተ ይህንን ታርጌት ያደረገ የወንጌል ትምህርት ብታደርጉ። ምክንያቱም ቸርቾቹ እዚህ ያሉት ከይቅርታ ጋራ ቁጥራቸው ብዙ ነው። ከሀገሪቱ ትንሽ ነች፣ ግን ያለው ቸርቾቹ ብዙ ነው። እነዚህ አስተማሪዎቹ ቅድም ኤርሚ ስጠቅስ እንደነበረው ቁጥር የማብዛቱ በተለይ ይሄ ኃጢአትን እንደዛ በማድረግ ስለሆነ ኤርሚ ጥሩ ነጥብ ስላነሳ ፕሊስ በውስጥ ቁጥር ልሰጣችሁ እችላለሁኝ። ያው ፎሎ ባክ መልሼ እላለሁ። ስልክህን ጻፍልኝና በጣም ደስ ይለኛል። ያለኝ ሼር አደርጋችኋለሁ። እናንተ በርቱ። በጣም ደስ ይላል እና ብዙ ጊዜ እንከታተላለን። እግዚአብሔር ከእናንተ ጋር ይሁን። ቴንክ ዩ ወንድማችን። ፎሎ ባክ መልሼ እላለሁ። 97 አይደል ዱባይ 971 971 እንደዛ አድርገህ ጻፍልኝ። ዋትሳፕ ላይ ማነው ቦቲም ላይ ደውላለሁ። አንዳንዱ የቤተክርስቲያን ነገር እዚህ ማውጣት መናገር የለብንም ግን ልክ ነው። እኔ ለዛ ነው በውስጥ ደውልላችኋለሁ ብዬ ነው። እኔ ራሴ ቀጥታ ደውልልሃለሁ ኤርሚያስ። መልካም አስወጡኝ አሁን። ችግር የለም። ቴንክ ዩ። መቀጠል ችላላችሁ። ባይዞዬ ወንድሞች ቅድም እህትየው የሚያሲም ቤካም ሲያደርጉ ትክክል ነው። አንዳንድ ጊዜ ጥያቄ የሌላችሁ ሰዎች የወንጌል አማኞች ትልኩና መናገር እኮ ይደክማል። ወንድሞች ናቱ ደግሞ ትገቡና ማይካችሁን ሚዩት አድርጋችሁ ስንጠራችሁ አትሰሙም፣ አትመልሱም። ይሄ እኮ በጣም ኢግኖራንስ በጣም መጥፎ እኮ ነው። እና ስንጠራችሁ እንኳን ከገባችሁ በኋላ ገዝት ልካችሁ አስገብታናችሁ አይ በስተት ነው የገባሁት ብለው የሚሉ ሰዎች እግዚአብሔር አምላክ ይባርካችሁ። ግን ገብታችሁ ገዝት ላይ ተቀመጣችሁ ሰው ሲጠራችሁ አትሰሙም፣ አትመልሱም። የእናንተ ስም እዚህ ጋር ደጋግሞ መጠራቱ
እንደ ትልቅ ነገር እየቆጠራችሁት ማለት ነው። እና እንደዚህ አታርጉ ፕሊስ። ይሄ እኮ አገልግሎት ላይ እኮ ነው። ቤቱን እኛ እናስጠብቅ በደንብ ብንል እኮ በቃ ይሄ አገልግሎት ነው። እግዚአብሔር የሰጠን ትልቅዬ መድረክ ማለት ነው የጌታን ማዳን የምናገርበትና ወንድሞች አንዳንዴ ተቆጥተው እኔም ተቆጥቼ ባስወጣ አትፍረዱብን እና ጸጋ ይብዛላችሁ። ወንድምነት ቀጥል። ቴንክ ዩ። እሺ ጸጋ ይብዛል ወንድምነት። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ተመስገን ነው የሚለው። ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ወንጌል አማኝ ነኝ ከመካነ ኢየሱስ። እሺ የተነሳው ሀሳብ ምናልባት ለኦርቶዶክሳውያን ነው የተመለከተውና ግን በጣም ጥያቄ ካለብህ የቤተክርስቲያን አገልጋዮችን የምጠይቅበት ኦፕሽን ከሌለ ማውራት እንችላለን። ግን ኢንካሬጅ የምናደርገው የቤተክርስቲያን አገልጋዮችን እንድጠይቅ ነው። እሱ ትክክል ነው። እኔ በሰሞኑ መግለጫው ላይ ምስክርነት ስለነበረኝ ነበረ። ይሁን ከሆነ ርዕሳችን አይደለም፣ እሱ ርዕሳችን አይደለም። የሰሞኑ መግለጫ ርዕሳችን አይደለም። ቴንክ ዩ። ርዕሱ ወንድምነት እኮ በፊት ለፊት አስቀምጦታል። ኃጢአት የሚሰረይ በኢየሱስ ደም ነው ወይስ በጥምቀት? ርዕሳችን ይሄ ነው እና እዚህ ጉዳይ ላይ ጥያቄ ያለባችሁ ኦርቶዶክሳውያን መግባት ትችላላችሁ። በደንብ ማየት ማውራት የምትችሉ ሰዎች፣ መሞገት የምትችሉ ሰዎች ካላችሁ ፕሊስ ቤታችን የከፈትነው እናንተ ገብታችሁ እንድትወያዩ ነው። ስለዚህ ይገባለው ማስረጃ አለኝ በዚህ ጉዳይ ላይ የምትሉ ሰዎች ካላችሁ መግባት ትችላላችሁ። ደግሞ አንዳንዴ ለማወቅ የእውነት ማለት ነው ኮንፊውዝ የሆናችሁ የወንጌል አማኞችም ካላችሁ እንደ ጥያቄ በዚህ ጉዳይ ላይ ይህንን ሀሳብ ምን ትላላችሁ የምትሉ ሰዎች ካላችሁ እንደ ጥያቄ ልናስረዳችሁ እንችላለን። ያው አንዳንዴ ራሳችንን ቤታችን ማጥራት እንዳለብን እየተሰማኝ ነው ፐርሰናሊ ማለት ነውና ምክንያቱም ብዙ ሰዎች አየር ላይ ያሉ ሰዎች አሉ። በአስተሳሰብ ጌታን ተቀብያለሁ በክርስቶስ ኢየሱስ አምኜ ድኛለሁ እያሉ ግን ፊዚካሊ ያሉ ከኛ ጋራ ደግሞም በእውነት ሲታይ ደግሞ ሲመረመር ውስጣቸው ሌላ ቤተ እምነት ተሸክመው የሚዞሩ ሰዎች አሉና እንደዚህ አይነትም ሰዎች መታረግ ይኖርብናል ብዬ አምናለሁ። ኢንካሬጅ የምናደርገው ቤተክርስቲያናችሁ ሄዳችሁ የቤተክርስቲያናችሁን እውነተኛውን ትምህርት እንድትቀበሉ ነው። ግን ያንን ትምህርት ሳትይዙ ደግሞም እየዞራችሁ ከመዳን የምትጎሉ ከሆነ እኛ ደስ ይለናል። እዚህ ያለነው ትውልድን ለመታደግ ነው። ክርስቲያን ነኝ በጌታ አምኛለሁ ድኛለሁ ብላችሁ የመዳን እውነተኛውን የጽድቅ መንገድ ግን ካልተከተላችሁ ለእናንተም ወንጌል ያስፈልጋችኋል ብዬ አምናለሁ። ምክንያቱም የትም ቤት ስለዚህ ነኝ ስላልክ ወይ እዛ ነኝ ስላልክ አይደለም የመዳን ተስፋ። እውነተኛውን የጽድቅ መንገድ የማይከተል ክርስቲያን ካለ እሱም ሊድን አይችልም። እውነተኛው የጽድቅ ወንጌልን ያልተቀበለ በክርስቶስ ኢየሱስ አምኖ እውነት መዳኑን እርግጠኛ ያልሆነ ትውልድ ካለ ለሱ ምንም ቢሆን ወንጌል እንሰብካለን። ያው ብዙ ጊዜ የምንቃወመው ሆን ብለው ኢንቴንሽናሊ በክፋት የሚመጡ ሰዎች አሉ። እነሱን አንታገስም። ያው አንደርስታንድ እናደርጋለን ከሰው ከንግግሩ ከጥያቄው ምናምን አንጻር የወንጌል አማኝ ሳይሆኑ ራሳቸውን ለወንጌል አማኝ አድርገው የራሳቸውን ትምህርት እንዳይነካባቸው እንዳይነቀፉ ስህተት እንዳለባቸው ላለማስታወቅ ሲሉ ራሳቸውን በተለያዩ ቤተ እምነት ውስጥ ደብቀው እንትን የሚሉ ሰዎች አሉና እነሱን እናውቃቸዋለን። ምንም ጥያቄ የለውም። በደንብ ነው የምንረዳው ከጥያቄዎቻቸው ከሚያነሳቸው ሀሳቦች እነሱን አናልፋቸውም። ያው ትክክለኛውን ሀሳብ እንዲያወጡ ትክክለኛ ማንነታቸውን እንዲገልጡ እናደርጋለን። ከዛ ውጭ ግን በቅንነት ለማወቅ ለመረዳት የምትፈልጉ ሰዎች ካላችሁ ሄር አለን እዚህ ለማገልገል ያለ ነው። እንቀጥላለን ማለት ነው። ጸጋ ይብዛላችሁ። እሺ የኃጢአት ስርየት በክርስቶስ ኢየሱስ ደም ነው ወይስ በጥምቀት የሚል ጥያቄ ነው የተነሳው። ይሄ ዳይሬክት የሚመለከተው ካቶሊካውያንና ኦርቶዶክሳውያንን ነው። በእነዚህ ጉዳዮች ላይ እኔ ኦርቶዶክሳዊ ነኝ። አዎ የኃጢአት ስርየት የሚገኘው በጥምቀት ነው፣ በክርስቶስ ኢየሱስ ደም አይደለም። የኃጢአት ይቅርታን ያገኘሁት ስጠመቅ ነው እና የሚል ሰው ካለ ፕሊስ በደስታ እንቀበላለን። ካላችሁ መግባት ትችላላችሁ። ጥሪ እያደረገን ያለ ነው። ቤታችንን ከፍተናል ወገኖች፣ ቤታችንን ከፍተናል። ጸጋ ይብዛላችሁ። ሌሎቻችሁ ሪፖስት አድርጉት፣ ሼር አድርጉት፣ ኮፒ ሊንክ አድርጉት። ተባረኩልኝ። ምናልባት ወንድመቶች ሀሳብ ካላችሁ ሀሳብ መጨመር ትችላላችሁ።
ወንድምነት እኔ ሀሳብ አለኝ። እሺ ወንድምነት እሺ ሀሳብ አለኝ። ምናልባት ቤት እንቀይር፣ አንተ ጋር እንምጣ እችላለሁ። እኔ ከዚህ በኋላ ጌታ ቢፈቅድ ለ2 ሰዓትና ለ3 ሰዓት ያህል መቆየት እችላለሁ። እሺ ወንድምነት አሁን ሀፍ ዴይ ናቸው ዛሬ ክላስ እና እነሌሻ እነሱን ላመጣም ከቤት ልወጣ ነው 6 ሰዓት ሊሆን ነውና ምናልባት ስመለስ እችላለሁ። ካልተኛ አብረን እንቆያለን። ተነግረኛለህ? ነግራለሁ። እሺ እኔም ሀሳብ አለኝ ዳኒ። በጣም እግዚአብሔር ጸጋውን ያብዛልህ። ትላንትና የገለጽክበት መንገድ እኔ በጣም ተገርሜያለሁ፣ ተደንቄያለሁ። ልጁን ወደዛ እንትን ውስጥ ያመጣኸው ማለት ነው። ይሄ እግዚአብሔር ጥበብን ሰጥቶሃል። ጸጋ ይብዛልህ። በቃ በዚህ በአገልግሎትህ በብዙ ትደክማለህ፣ ግን ጌታ ጸጋውን ጨምሮ ያብዛልህ። እኛም እየተማርን ነው። ለሌሎች በምትገልጹት አገላለጽ አብረን እኛም እየታነጽንበት ነው። ተባረኩ። በጣም ነው ደስ የሚለኝ እናንተን መስማት። እዚህ ጋር አብሯችሁ መዋል በጣም ደስ ይለኛል። እሺ የተባረኪ። ያው የጸጋው ባለቤት እግዚአብሔር ይባረክ። መልካም ነገር ካያችሁ በእኛ ላይ እግዚአብሔር ስሙ ይባረክ። ተባረኩ። እንወዳችኋለን። እሺ ሌላ ኦርቶዶክሳዊ ካለ ፕሊስ በደስታ በጣም በደስታ ነው የምንቀበለው። በደስታ ማለት ነው። እዛ ቤት ውስጥ ጥምቀት በጣም መጽሐፍ ቅዱስ ውስጥ በሌለ ሀሳብ ደረጃ ላይ ተቀምጦ ነው የምናየው አይደል? በቃ ክርስትና የሚጀምረው ከጥምቀት እስኪመስል ድረስ ማለት ነው። ኢየሱስ ክርስቶስ እንደው እንደማያስፈልግ አይነት ሐሳቤ በዛ ደረጃ እስኪገለጥ ድረስ ማለት ነው። እና ይሄንን በጣም በተደጋጋሚ ነው የምናወራው። አንድ ሰው ኢየሱስን አምኖ አልዳነም ይሉናል፣ አፋቸውን ሞልተው አይደል? አልጸደቀም ይሉናል እና የእግዚአብሔር ልጅ አልሆነም ይሉናል። እና ልክ ልጅነት የሚያገኘው ውሃ ሲነካው ነው የሚል አይነት ትምህርት አላቸው። በጣም ከባድ ባይዘው በጣም ከባድ ምንፍቅና ነው። ነገሩ ሲታይ ጥሩ ይመስላል። ምክንያቱም ያመነ የተጠመቀ አይድንም ተብሎ ተጽፏል የሚባሉ የሚጠቀሱ ጥቅሶች አሉ፣ የሚታዩ ጥቅሶች አሉ። ግን ኢየሱስን ያስካደ ትምህርት መሆኑን ግን ማሳየት እንችላለን። ኦኬ ዊዝ ሪስፔክት በጣም ነው ጥምቀትን የምናከብረው። ሁላችንም ተጠምቀናል፣ በጥምቀት እናምናለን፣ ክርስቲያኖች ነን። ኦኬ ጥምቀት ግን የኢየሱስን ቦታ ከወሰደ አየህ፣ የጌታን ቦታ ግን ከያዘ፣ የጌታን የማዳን ተስፋ ግን ከወረሰ መጽሐፍ ቅዱሳዊ አይደለም እሱ ትምህርት። እግዚአብሔር አምላክ ልጁን የሰጠው አይደል ለሰው ልጆች ዋጋ የከፈለው በልጁ በክርስቶስ ኢየሱስ በተደረገ ቸርነት ነው። እኛ ሁላችን በተከፈለው ዋጋ ነው የዳን የጸደቅ ነው። እና እዛ ቤት ውስጥ አሁን እያየን ያለ ነው አንደኛው ችግር ይሄ ነው። ኦኬ ጥምቀት የኢየሱስን ቦታ ወስዶታል። ኦኬ የጌታን ቦታ ወስዶታል። ጌታ በጥምቀት ተተክቷል። አይ ነው እዛ ቤት በብዙ ነገር ቦታ ኢየሱስ ክርስቶስ ቦታ እንዳስለቀቁት እናውቃለን። ቋርፍ አንድ ቦታውን ይዟል። ብዙ ነገሮችን የምናነሳቸው ቦታዎች አሉ። ኢየሱስ ክርስቶስ የሰራውን የማዳን ስራ የዘላለም ሕይወት ተስፋን በብዙ ነገር እዛ ቤት ማግኘት እንደሚችል ይታወቃል። ኦኬ በብዙ ነገር ማለት ነው። አንደኛው ከክርስቶስ ኢየሱስ በላይ በክርስቶስ ኢየሱስ በበለጠ መልኩ ሰዎች በጥምቀት በኩል የመዳን ተስፋ እንዳላቸው ትናገራለች ቤተክርስቲያኒቷ። ይህ በጣም ትልቅ ከባድ ምንፍቅና። ኦኬ የኢየሱስ ክርስቶስን የማዳን ስራ በክርስቶስ ኢየሱስ የተደረገውን ያንን ስራ ሰው አምኖ አይድንም ካልተጠመቀ ብሎ ኢየሱስ እንደማያድነው ጥምቀት የሚባል ነገር ግን ሲያገኘው እንደሚድነው አይነት ትምህርት ነው እየተማርን ያለነው። እየተነገረ ያለው ነገር እሱ ነው። እና ይህንን ነው መሞገት ያለብን። የኃጢአት ይቅርታ ስርየት የተሰጠው ሰዎች ሲጠመቁ ነው ወይስ በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምኑ ነው? ይህንን ሀሳብ ነው እያወራን ያለ ነው። በጣም ወሳኝ ርዕስ ነው። ትወዱታላችሁ ብዬ አስባለሁ። ኦርቶዶክሲያ መግባት እና ማውራት ትችላላችሁ። ካላችሁ አንድ ቁጥር ጻፉልን፣ እንቀበላችኋለን። ተባረኩ። ጸጋ ይብዛላችሁ። ሼር ይደረግ እስከዛ ድረስ። መጣችሁ? እሺ ወንድምነት መጣ እንዴ? አዎ አለውኝ ወንድምነት።
ቴንኪው ወገኖች፣ ጸጋ ይብዛላችሁ። እንግዲህ ቅድም ወንድምነት እንዳለው ነው። ሌሎች የምትናገሩ ወንድሞች እና እህቶች መናገር ትችላላችሁ በሀሳቡ ላይ። የኃጢአት ስርየት በተለያዩ ሃይማኖቶች በተለያየ መንገድ ነው ይገኛል ብለው የሚሉት። መጽሐፍ ቅዱስ ላይ ግን ስንመጣ እንግዲህ ሃይማኖቶቹ የተለያየ የኃጢአት ማግኛ መንገድ የኃጢአትን ስርየት ማግኛ መንገድ አለ ብለው ያስተምራሉ፣ ይሰብካሉ፣ ስልጠናዎች ይሰጣሉ፣ መጽሐፍቶችን ጽፈዋል እና እነዛ የኃጢአት ስርየት ይሰጣሉ የተባሉትን ግን በሃይማኖት ቤት ያሉት በሙሉ በመጽሐፍ ቅዱስ እውነት ግን ስንመዝናቸው አንዳቸውም ከመጽሐፍ ቅዱስ እውነት ጋር የተስማሙ ሆነው አላገኘናቸውም። ይሄ ደግሞ በቃ አጌኒስት የእግዚአብሔር ቃል ወርድ ኦፍ ጋድ አጌኒስት ሆነው የቆሙ ናቸው። ከእግዚአብሔር ቃል ሆድና ጀርባ የሆኑ የሰው ስርዓት የሆኑ ትምህርቶች ናቸው። በዚህና በዚህ መንገድ ይገኛል ብሎ በሚል ማለት ነው። ይሄን ቃል በነቢያት ወደ ውስጥ የመጣው የእግዚአብሔር ቃል በነቢዩ በኤርሚያስ መጽሐፍ ላይ ምን ይላታል? እስራኤልን እግዚአብሔር ከኃጢአቷ ለመንጻት ማለት ነው ታደርግበት የነበረው መንገድ በእንዶድ ራስሽን ብታጥቢ ለራስሽ ሳሙና ብታበዢ በኃጢአትሽ በእኔ ፊት ረክሰሻል ይላታል። ልብ በሉ። እንዶድ የሚባለው ነገር የልብስ ማጠቢያ ነው። በገጠሪቱ ኢትዮጵያ ሳሙና በማናቅበት ጊዜ፣ ሳሙና በሌለበት ጊዜ ልብሳችንን የምናጥበው እንዶድ የሚባል አለ። አይዶ ነው ከተማ ታውቂዋለሽ? አዲስ አበባ ከተማ ውስጥም አለ። በቀበና ወንዝ አካባቢ ላይ አይቼዋለሁኝ። ታውቂዋለሽ? እና ይሄ እንዶድ የሚባለው ቅጠል ሲጨቀጨቅ አረፋ ይወጣዋል። አረፋ ይወጣዋልና ያንን ለልብስ ማጠቢያነት በገጠር እንጠቀመዋለን። አንዴ ጠብቁኝ። እሺ እንዶድ እዚህ ይሄ ዛፍ ማለት ነው ያላችሁ እና አሁን ይሄ የኃጢአት ስርየት ከእግዚአብሔር ልጅ ከኢየሱስ ክርስቶስ ደም እና ከስሙ ውጭ በሌሎች በኩል እናገኛለን ብለው የሚሉ ሰዎች ጌታ ወደ መንፈሴ ስላመጣው ነው። ይቃል በትዝታ ሳይሆን በእውነተኛ ሪቬሌሽን ማለት ነው፣ መገለጥ። እንዶድ የሚባለው ይሄ ነው። እዚህ ጉግል ላይ እንደዚህ እንዶድ ብላችሁ ስጽፉ ይሄ ነው። ይሄ ነው ቅጠሉ፣ ይሄ ነው ፍሬውም፣ ይሄ ነው። ስትጨቀጭቁት አረፋ ይወጣዋል። እኔ በተወለድኩበት አካባቢ ላይ በጣም ወንዞች ላይ አሉ እና ልብሳችንን ጋቢ፣ ልብስ ምናምን ነገር የምናጥበው በዚህ ነው። ይሄ እንዶድ ነው የሚባለው። አዲስ አበባ ከተማ ውስጥ በጣም ብዙ አለ። ምን ይባላል በሀዲይኛ? ቦጋለች ቴንኪው ሃንጃ ይባላል በሀዲይኛ ማለት ነው። በየአካባቢያችሁ እንደዚሁ የየራሱ መጠሪያ ስም አለው። አዶነ ቤካ ታውቀዋለህ? በኦሮምኛ አላውቀውም። እንዶድ በምን ኦሮምኛ አይመስለኝም። እና ይሄ ቃል ነው። ይሄ ቃል ለልብስ ማጠቢያነት ይጠቀሙታል። እና በነቢዩ በኤርሚያስ መጽሐፍ ኤርሚያስ 2 ላይ ኤርሚያስ 2:22 ላይ አንዴ ይቅርታ፣ ኦኬ ደህና ትርኩም ኦኬ ኤርሚያስ ምዕራፍ 2 ቁጥር 22 ላይ እንዲህ የሚል ቃል አለ። እሺ ምን አልከ? ቁጥር 20 ጀምሮ ከጥንት ጀምሮ ቀንበርሽን ሰብሬያለሁ፣ ስራትሽን ቆርጫለሁ፣ አንቺ አላገለግልም አልሽ። ነገር ግን ከፍ ባለው ኮረብታ ሁሉ ላይ ከለመለመ ዛፍ ሁሉ በታች ለማመንዘር ተጋደምሽ ካላት በኋላ እኔ የተመረጠች ወይን ፍጹም እውነተኛ ዘር አድርጌ ተክዬሽ ነበር
አላት ለእስራኤል። አንቺ ግን ክፉ የእንግዳ ወይን ግንድ ሆነሽ እንዴት ተለወጥሽብኝ ካላት በኋላ የሚላትን ይኸው በእንዶድ ብትታጠቢ ለራስሽም ሳሙና ብታበዢ በእኔ ፊት በኃጢአትሽ ረክሰሻል ይላል እግዚአብሔር። ይህን ቃል የፈለኩት ለራስሽ በእንዶድ ብትታጠቢ ከረከሰችበት ነገር ለመንጻት ብላ በእንዶድ ብትታጠብ ልብስ ነው እንጂ በእንዶድ የምታጥበው የኃጢአትን እድፈት ለማስወገድ በእንዶድ አትታጠቡ። በእንዶድ ታጥቦ ሰው ከኃጢአቱ ነፃ አይባልም። ደም ሳይፈስ ስርየት ስለሌለ ማለት ነው። በእንዶድ ብትታጠቢ ለራስሽም ሳሙና ብታበዢ ከኃጢአቴ ነጻበታለሁ ከኃጢአቴ እጠራበታለሁ ብለሽ ብታደርጊ በእኔ ፊት ግን በኃጢአትሽ ረክሰሻል ይላል እግዚአብሔር ይላል። ምን ማለት ነው? ኃጢአቴ እንዲሰረይልኝ ኃጢአቴ እንዲታጠብልኝ ብላ የምትጠቀማቸው እግዚአብሔር ለኃጢአት ስርየት የሚሆነውን ነገር የሰጣትን በሕጉ በመጽሐፉ ላይ የተጻፈውን ቃል ትታ ነው። ካኒማጀን ይሄንን እዚህ ጋር ይሄንን ለራስሽ በእንዶድ ብትታጠቢ ለራስሽ ሳሙና ብታበዢ ብሎ ያላት ከአምላክ ቃል የእግዚአብሔር የአምላክ ቃል ታናክ ቶራ ከሚያስተምረው ቃል ውጭ ወጥተው ኃጢአታችንን የምነጻበት ኃጢአታችንን የምንታጠብበት ብለው የሰሩት የራሳቸው ትምህርት አለ እና ቁጥር 31 ላይ የሚለውን ይሁት ከእግዚአብሔር ቃል ለራቀው ትውልድ ቁጥር 31 ላይ የሚለውን ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። ይኸው ነው 4 ነጥብ ዘግቶታል። ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። የእግዚአብሔርን ቃል ያልተመለከተ ትውልድ ምን ያደርጋል? ከኃጢአቱ ለመንጻት ለራሱ ሳሙና ያበዛል። በእንዶድ ይጠጣብላል፣ በእንዶድ ይለቃለቅላል። በእንዶድም ተለቃለቅ፣ በሳሙናም ታጠብ፣ በሳሙናም ተዘፍዘፍ፣ በእንዶድም ተዘፍዘፍ። የእግዚአብሔር ቃል ከሚያስተምረው ከሕጉ ከእግዚአብሔር ቃል ውጭ የወጣ የኃጢአት መንጻት በፍጹም አያገኝም፣ እስራኤል የሚሆን ማንም። አሁን የኃጢአትን ስርየት ይሰጣሉ ብለው የሚሏቸው በኢየሱስ ክርስቶስ ደም ነው ወይስ በጥምቀት ነው ለስትላቸው? በጥምቀት ነው ብለው የሚሉ እንዶድ ማለት ነው። እንዶድ ነው። እንዶድ ደግሞ ኃጢአትን አያስተሰርም። ጥምቀት ውሃ ኃጢአትን አያስተሰርም። ወንድሞች እናቶች፣ የውሃ ጥምቀት እናምናለን። ቅድመ ወንድምነት እንዳለው ንስሐ እና የኃጢአት ስርየት በስሙ ነው። የእግዚአብሔር ልጅ ስም ላይ ነው ያለው ወንድሜ። ስሙን እየጠራ ታጠብ የተባለው ስሙን እየጠራ ስሙን ጠርቶ ነው። የእግዚአብሔር ልጅ ስም በእምነት ጠርቶ ነው የኃጢአትን ስርየት የምታገኝ። በስሙ ነው ንስሐና የኃጢአት ስርየት ይሰበካ የተባለው ሉቃስ ወንጌል ላይ የተነገረው ማለት ነው። በስሙ ነው ንስሐና የኃጢአት ስርየት። አሁን ዛሬ በጣም ብዙ ሰዎች በሃይማኖት ቤት የየራሳቸውን እንዶድና ሳሙና አበጅተዋል ከኃጢአት ለመንጻት። ደብረ ሊባኖስ ሄደ ገዳም ሄደ እንትን ብትል ከኃጢአት ተነጻለ። እንዶድ በጥምቀት ምናምን ነገር ውሃ ያድናል፣ ውሃ ያስተሰራል። እንዶድ በዛ የኃጢአትን ስርየት አታገኝም። የእንዶል ቅጣት ኢየሱስን ሰው ሳያምን በእግዚአብሔር ልጅ ላይ በስሙ በማመን ምንድነው ብሎ የሚለው መጽሐፍ ቅዱስ በዮሐንስ መልእክት ላይ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና ይሄን ጽፍላችኋለሁ አይደል ያለው። ስለሙኑ ኃጢአታችን የተሰረየልን ስለ ስሙ ነው። ስለ ስሙ አለቀ። ስለ እግዚአብሔር ልጅ ስም ነው ኃጢአት የሚሰረየው። ስለ ስሙ ተሰርዮላችኋልና ይህን ጽፍላችኋለሁ ነው ያለው። በስሙ ነው የኃጢአትን ይቅርታ ታገኛላችሁ ያለው። ስለዚህ ዛሬ በሃይማኖት ቤት የሚያስተምሯቸው በሙሉ ከእግዚአብሔር ልጅ ከኢየሱስ ክርስቶስ በስሙ ከማመን የሚገኘውን የኃጢአትን ስርየት እሱን አሽቀንጥረው ጥለው ሌላው የሚሰብኩት በሙሉ በእኔ ቋንቋ በነቢዩ ቋንቋ እንዶድ ይባላል። እንዶድ ጨቅጭቆ ነጠላ እንደ ማጠብ አይደለም። ከኃጢአት የምትለቃለቀው ከኃጢአት የምትነጻው ከኃጢአት የምትታጠበው በክቡር በክርስቶስ ኢየሱስ ቅዱስ ደም እንጂ ሃይማኖት በፈጠረልህ ጨቅጭቀህ አምጥተህ ቅጠሉን ከምናምን ነገር ጨቅጭቀህ አምጥተህ እንደምታደርገው በኃጢአትሽ ረክሰሻል ይላል እግዚአብሔር። ከኃጢአቷ እንድትነጻበት የሰጣቸው የእንስሶችን ደም የኃጢአትን መታሰብ እንዲያደርግ ያቀርቡ ነበር እንደ ሕጉ
መስዋዕት መሰዋት አለብህ። እስራኤል ግን እንደ ሕጉ ያልሆነ መንገድ ነበር ስትከተል የነበረውና ስለዚህ ምን አላቸው? ከቃሉ ስለራቁ ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። በእውኑ ለእስራኤል ምድረ በዳ ወይስ የጨለመ ምድር ሆንኩባትን? እኔ የጨለማ ምድር ሆንኩበት እንዴ ለሕዝቤ? በእውነት እኔ እንደ ምድረ በዳ ሆንኩበት ለእስራኤል? የጨለማ ምድር ሆንኩበት ለእስራኤል ለሕዝቤ? ሕዝቤ ስለምን እኛ ፈርጥጠናል፣ ከእንግዲህ ወዲህ ወደ አንተ አንመለስም ይላል። በቃ አንዴ ፈርጥጠን ሄደናል፣ ከአንተ ተገላግለናል፣ ሁለተኛ አንመለስም። እንዴት ይላል? በእውነት ቆንጆዋ ጌጧን ወይስ ሙሽራ ዝርግፍ ጌጧን ትረሳለችን? ሕዝቤ ግን የማይቆጠር ወራት ረስቶኛል ይላል ጌታ ማለት ነው። እንዴት አረኛ አረሳኑም ስሙ ያህዌ ይባልን ጌታ አዶና ኤልሻዳይ ብለን ነው ረስተህናል። ምኑን የረሳው? ቃለ እግዚአብሔርን ስትረሳ አምላክን ረስተሃል። እንደ ሕጉ ሳትፈልገው ስትቀር ረስተዋል ማለት ነው። የኃጢአት ስርየት በቅዱስ ቃሉ ላይ በብሉይ ኪዳን ስርዓት የመንጻት ሕግ የተባለ አለ በታናክ ላይ የተጻፈ ዘሌዋውያን ላይ ማለት ነው። ሰው ያንን ጌታ ያሰመረለትን በታላቁ ነቢይ በሙሴ በኩል የተነገረውን በስርዓትና በሕጉ ሲፈልጉት የኃጢአታቸውን ስርየት የሚያገኙበትን የኃጢአትን መታሰቢያ ያደርግበትን ጌታ የእንስሶችን ምንድነው ደም ማቅረብ ባለበት ያቀርባል። የደህንነት ቁርባንም እንደዚህ ያቀርባል። የእህል ቁርባን መስዋዕትን ያቀርባል። የተለያየ ብቻ ማለት ነው። ከዋኖስ እስከ ኮርማ ድረስ እንዲያቀርቡ አድርጓቸዋል ጌታ። ያንን ሳይከተሉ ግን ለራሳቸው ከኃጢአት መንጫ ለራሳቸው ውሃን ሊይዙ የማይችሉ ጉድጓዶችን ቆፍረዋል። የሕያው ውሃን ምንጭ የሆንኩትን እኔን ትተውኛል። የተቀደዱ ውሃን ይዙ ዘንድ የማይችሉ ጉድጓዶችን ለራሳቸው ቆፍረዋል ይላል። ማለት ሕይወትን የማይሰጧቸው አማልክትን ሰርተዋል ነው አጭሩ። እንደውም በዚህ መጽሐፍት ላይ ይሁዳ ሆይ አማልክቶች እንደ ከተሞች ቁጥር አይደሉ እንዴ? ይነሱ ያድኑ ብሎ አለው። በመከራ ጊዜ ወደ እኔ አትጩህ፣ እኔ ላይ አትጩህብኝ። ያው እዚህ ጋር ምን ይላል? አትጩህብኝ እኔ ላይ ያው ሕዝቤ ሁለት ክፉ ነገርን አድርገዋልና እኔን የሕያው ውሃ ምንጭ ትተውኛል። የተቀደዱትን ጉድጓዶች ውሃ ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፈሩ። አማልክትን እኮ ማበጀት ማለት እኮ ሕያውን ምንጭ የሆነውን እኔን ትተውኛል ብሎ ካለ የሕያው ውሃ ምንጭ የሆንኩትን ትተውኛል ይላል። ሰው ጌታን ትቶ ከሌላ ሕይወት ለማግኘት፣ ከሌላ በረከት ለማግኘት፣ ከሌላ ልጅን ለማግኘት፣ ከሌላ ጤንነትን ለማግኘት፣ ከሌላ ምድራቸውን እንዲባርክላቸው ሄደው የሚለምኗቸው የነበሩትን የአሕዛብን ጣዖታት ነበር ይጠይቁ የነበሩት ማለት ነው። እና ትተውኛል አለ እና የእግዚአብሔርን ቃል የተወ በእንዶድ ቢታጠብ ቢለቃለቅ አይነጻም። ኦኬ። የኢየሱስ ክርስቶስን ደም ቁጭ አድርገው ዛሬ ሄዶ አጽም ነክቼ ኃጢአቴ ይሰረይልኛል ብሎ ተስፋ የሚያደርግ መቃብር ስሜ መቃብሩ ላይ ተቀብሬ ኃጢአቴ ይሰረይልኛል ብሎ የሚል ቅድም ወንድምነትም ሲናገር እንደነበረው ቋርፍ እየበላ እስከ 300 ትውልድ ድረስ ምሬልሃለሁ ብሎ የሚል ቃል ኪዳን ተቀብሏል ይላል። ካን ኢማጂን አንተ የሆነ የእንሰት ስር ተቀጥቅጦ የበላ ምሬቱ በጣም ከባድ የሆነ እሱን የክርስቶስን መከራ እያሰቡ በሉ ይላል። በሬ ከነቀንዱን ብትውጥ እንኳን እሱን ቋርፍ በልታ አይደለም በሬ ከነቀንዱን ብትውጥ ከነቀንዱ ከነቆዳው ከነጭራው ከነጥፍሩ ብትውጥ መንግስተ ሰማያት አትገባም። የኃጢአት ስርየትም በዛ በኩል አይገኝም። የዘላለም ድህነትም በዛ በኩል አይገኝም። ጌታ መጽሐፍ ቅዱስ ላይ ሲናገር ዮሐንስ በመልእክቱ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ ሲናገር እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በቋርፍ እንዳለ ምስክሩ ይሄ ነው ይላል አይልም። እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በማርያም እንዳለ ምስክሩ ይሄ ነው ይላል አይልም። እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በስራ እንዳለ ምስክሩ ይሄ ነው ይላል አይልም። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለም። 4 ነጥብ። በቃ ጥምን የሚያረካ ጽሁፍ። የኃጢአትን ስርየት በእግዚአብሔር ልጅ በስሙ ነው የምታገኘው። እንዲህ ተብሎ ስለተጻፈ ማለት ነው። እንዲህ ተብሎ ስለተጻፈ አይ ቲንክ ይህን አፕሊኬሽን ቀይረውታል። አንተዬ አልተግባባን። እንዴት ነው ወት ኦኬ
ኦኬ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ በቃ ግልጽ ሆኖ የተጻፈ ማለት ነው። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። 4 ነጥብ። ምንም እዚህ ጋር በግሪክ ውስጥ ይልኝ በዕብራይስጡ ይልኝ አራማይክ ነው ቋንቋን የተጻፈው። ኦሮምኛው ከዚህ ትንሽ ለየት ያለ ነው። የትግርኛው ትርጓሜ ትንሽ የተንሻፈፈ ነው፣ የተንጋደደ ነው። የአማርኛው የተጣመመ ነው። የሶማሊኛው ቆንጅዬ ነው ብለህ ምንም እስከማትል ድረስ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። 4 ነጥብ። እኔ ምን አላላጠ ብራዘርዬ፣ በቃ እኔ የእግዚአብሔር ልጅ አለኝ ወይ የለኝም ነው መጠየቅ አለብኝ። እኔ ስላለኝ የዘላለም ሕይወት አለኝ። ሌላው ይፈተሽ። ሃይማኖት ያለው የዘላለም ሕይወት አለው አይልም። ልጁ ያለው እግዚአብሔር ልጅ ያለው ልጁ ያለው ሕይወት አለው። የማ ልጅ የእግዚአብሔር ልጅ ማለት ነው። የኃጢአትን ስርየት የምናገኘው በልጁ በጌታ በኢየሱስ ክርስቶስ ነው ማለት ነው። ኦኬ ይህም ብቻ አይደለም። ኃጢአታችን በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 46 እና 47 ላይ እንዲህ ይላል። ያላችሁ ወንድሞች የምታውቁት ማለት ነው። ኦኬ እንዲህም አላቸው፣ ክርስቶስ መከራን ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ማለት የገዝ ቃል ነው። ስርየት ይቅርታ ማለት ንስሐ የምታገኘው በእግዚአብሔር ልጅ ስም ነው፣ በኢየሱስ ስም። የኃጢአትም ይቅርታ የምታገኘው በኢየሱስ ክርስቶስ ስም ነው። አለቀ። ተኳሹም ቀዳሹም እሱ ነው ልልህ ነው ባጭሩ ስነግርህ፣ አገርኛ ስናደርገው ማለት ነው። ጨዋታውም ተኳሹም ቀዳሹም አንተ ትሆን እንዲህ ይላሉ። አዎ እኔ አይደለሁም። ተኳሹም ቀዳሹም ማለት በስሙ ንስሐና የኃጢአት ይቅርታን፣ በስሙ ንስሐ፣ በስሙ የኃጢአት ይቅርታ፣ በስሙ አጋንንትን ማሸነፍ፣ በስሙ ሁሉ ነገር ይሆን ዘንድ በእግዚአብሔር ልጅ ስም የሚያምኑ ይሄን ይሆንላቸዋል ማለት ነው። ስለዚህ ኃጢአት የሚሰራው በማን ነው? በእግዚአብሔር ልጅ ስም ነው። በእግዚአብሔር ልጅ ስም ነው። ለዚህ ነው እያንዳንዱ የሚናገሩት ኑ መጽሐፍ ቅዱስ ላይ ቆማቸው አውሩ ብለን ስንላቸው ማንም አሁን መጽሐፍ ቅዱስ ላይ ቆመው አያወሩ። ማንም አያወሩ። ለማውራትም ሐሞታቸው ሲፈስ ታየዋለህ። ስለዚህ እኔ በእግዚአብሔር ልጅ በኢየሱስ ክርስቶስ በስሙ